ሃሌሉያ ሃሌሉያ። ሻሎም ሻሎም ቅዱሳን እንዴት ናችሁ? የጌታ ሰላምና የጌታ ጸጋ በያላችሁ ቦታ ይብዛላችሁ። እንዴት ናችሁ? ሁሉ መልካም፣ ሁሉ ሰላም ነው። እግዚአብሔር ይመስገን። ምሕረቱንና ቸርነቱን በእኛ ላይ ያበዛ ጌታ ይባረክ። መጽሐፍ ሲናገር በተከበበ ከተማ የሚያስደንቅ ምሕረት የገለጠ በእኔ ላይ የገለጠ እግዚአብሔር ይባረክ እንደሚል እንደ እግዚአብሔር ቃል የእግዚአብሔር ቸርነት የእግዚአብሔር ምሕረት በእኛ ላይ በስቷል። ሃሌሉያ እናመሰግናለን። መንፈስ ቅዱስን ስሙ የተባረከ ይሁን። የረዳንና ያገዘን አምላካችን እግዚአብሔር ይባረክ። አቅም የሆነን ጉልበት የሆነን በነገር ሁሉ ከኛ ጋር የነበረን ኢየሱስ ይባረክ። የእግዚአብሔር ምሕረትና የእግዚአብሔር እርዳታ በስቶልናል። ሃሌሉያ። እየገባችሁ ያላችሁ ሰዎች ቶሎ ቶሎ ግቡና ሼር አድርጉ። ብራኪያቶ ሳፕራዲያና ማንዳ ማላ ሰክሬደ ለብራኒያ ሞስ ፕሬደጀነ መክራላ ባጋዳላቦስ የእግዚአብሔር ምሕረት የእግዚአብሔር ቸርነትን የቀመሰ ሰው ጌታን እየባረከ ከኔ ጋር አብሮ ይጸልያል። ኢየሱስ ጌታ ነው። ቸርነትና ምሕረት ለዘላለም ነውና እግዚአብሔርን አመስግኑ ተብሎ እንደተጻፈ የእግዚአብሔር ቸርነት የእግዚአብሔር ምሕረት ራባጋዳላቦስ በእኛ ላይ በስቷል። ስሙ ይባረክ። አመስግኑት እግዚአብሔርን። ሃሌሉያ ማላ ሰክራዲ ቫላቦራና ማክሬደ ለበጀነሜ ዘበገደነ መክራላ ባጋዳናሞስ እናመሰግናለን። መንፈስ ቅዱስ ሻሎም ሻሎም። እየገባችሁ ያላችሁ ሰዎች ሼር አድርጉ፣ ለሌሎች ሼር አድርጉ፣ ለሌሎች እንዲደርስ ሼር አድርጉ። ኢየሱስ ጌታ ነው። እግዚአብሔርን እጅግ አድርገን እናመሰግናለን። በምሕረቱና በቸርነቱ የተሸከመን ኢየሱስ ይባረክ። አቅም የሆነን ኢየሱስ ይባረክ። ሻሎም ሻሎም ሻሎም። ለሁላችሁም የጌታ ሰላምና የጌታ ጸጋ ይብዛላችሁ። ሼር አድርጉ። ማካታሲያ ፕራዲያና ሞራ ራዲያ ላቦሳ ክራዳጃና ማራ ላባጋዳና ሞሳ መንፈስ ቅዱስ በእርግጥ ከኛ ጋር ነው። ሻሎም ሻሎም። ቶሎ ቶሎ ብላችሁ ሼር አድርጉ፣ ሼር አድርጉ፣ ሼር አድርጉ። ኢየሱስን እናመሰግናለን። ባለውለታዬ ጌታ ባለውለታዬ ባለውለታዬ እንካ ምስጋናዬ ባለውለታዬ ጌታ ባለውለታዬ ባለውለታዬ እንካ ምስጋናዬ ስጠራ ወዳጄ ከተፍ ትላለ ቀንበር ሰባብሬ ታሳርፈኛለ ደስ ይለኛል ጌታ በማዳኔ ደስ ይለኛል ደስ ይለኛል ደስ ይለኛል ላዳ ከብራዚ ብሬደነ መክሮሎ በጎዶጆኖሞስ እናመሰግናለን። መንፈስ ቅዱስ ሃሌሉያ ላዲያ ሶፕራዲያና ማራ ባጋዳጃና ማክሬሌ በገደነ ስሜ ይባረክ። መንፈስ ቅዱስ ስሜ ይባረክ። አንተ አዋቂ ነህ። ላጃጃጃጃጃና ሞሳ ፕራዲያና ሞራ ላባጋዳና ሞስ ስጠራ ወዳጄ ከተፍ ትላለ ቀንበር ሰባብሬ ታሳርፈናለ ደስ ይለናል። ሃሌሉያ ጌታ በማዳኔ ደስ ይለናል ደስ ይለኛል ደስ ይለኛል ኢየሱስ ያንተ መሆኔ ኮራሁ አጃዳጋባ ራቢያ ሶክሮዶኖ ሞራል አባጋዳጃናማ ሼር አድርጉ ቶሎ ቶሎ ብላችሁ ማጃዳጋባ ራዳጋቦስ ዛሬ የእግዚአብሔር እጅ በእኛ ላይ ይገለጣል። ሃሌሉያ ማዳኑን እናያለን፣ ቸርነቱንና ምሕረቱን እናያለን። ራኪያ ሶፕራዲያና ማራ ላባጋዳጃናማ እግዚአብሔር ከኛ ጋር ነው። ሃሌሉያ ማጃ መጽሐፍ ሲናገር ለጣቶች ዘመቻን የሚያስተምር እግዚአብሔር ይባረክ ተብሎ እንደተጻፈ ዛዲያ ኮፕራዲያና ማራ ላባጋዳጃና ሞሳ ባለውለታዬ ጌታ ባለውለታዬ ባለውለታዬ እንካ ምስጋናዬ ባለውለታዬ ጌታ ባለውለታዬ ባለውለታዬ እንካ ምስጋናዬ ስጠራ ወዳጄ ከተፍ ትላለ ቀንበር ሰባብሬ ታሳርፈናለ ደስ ይለናል ጌታ በመዳኔ ደስ ይለናል ደስ ይለናል ደስ ይለናል ላዳጋ ባሻላ ብራዲያና ሞሳ ደስተኛ ነኝ። መንፈስ ቅዱስ ባንተ ደስ ይለኛል፣ ባንተ እኮራለሁ። ኢየሱስ 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 የኔ ውበት የኔ ማረክ ራካባ ሻላ ብራዲያና ሞሳ ብራዲያና ማክሬሌ በጀኔ ሜራ ላባጋዳና ሞስ አመሰግናለሁ። ማዳ በአንዳች አልጨነቅም፣ በአንዳች አልታወክም። ደስ እያለኝ አመሰግናለሁ። ታንክ ዩ ጂሰስ
Thank you, Jesus. Thank you, Jesus. Thank you, Jesus. You are my life. You are my life. You are my destiny. Thank you, Holy Spirit. ራኪያ ሶፕራዲያናማ አመሰግናለሁ መንፈስ ቅዱስ ምሕረቴ ነው ሰው ያረገኝ ቸርነቴ ነው ሰው ያረገኝ ማጃ ዳጋላ ብራዲያና ብሩቀን ያየሁት ባንተ ነው መንፈስ ቅዱስ ታንክ ዩ በኢየሱስ ስም አመሰግናለሁ በኢየሱስ ስም አመሰግናለሁ ራካባ ሳፕራዲያናማ ጄሌብሬደኔ መክሮሎቦጎዶኖሞስ ኢማርዳሊያ ክሮዶጎቦ ሳፓራዲያናማ ጂሊብሪዲኒ ሚስክራዲያላ ቦራላ ባጋዳናማ አመሰግናለሁ መንፈስ ቅዱስ ራካባ ሳፕራዲያናማ ሌላ የደስታ ምንጭ የለኝም አንተ የደስታ ምንጭ ነህ ሌላ የሰላም ምንጭ የለኝም አንተ የሰላም ምንጭ ነህ ሌላ የረፍተ ምንጭ የለኝም አንተ የረፍተ ምንጭ ነህ መንፈስ ቅዱስ ደስ ይለኛል አዳጋባሻ ራካባሳ ፕራዲያናሞሳ ባርኩት እግዚአብሔርን ሃሌሉያ የእግዚአብሔር ቸርነትን የቀመሱት እግዚአብሔርን ይባርካል የእግዚአብሔር ምሕረትን የቀመሱት እግዚአብሔርን ይባርካል የእግዚአብሔርን ማዳን ያዩት እግዚአብሔርን ይባርካል ላዳጋባሳ ፕራዲያናማ እንዳልታወክ በቀኜ ነው አለ ብራዛኒያማ እኔ እንዳልጨነቅ እግዚአብሔር ሁሌ ያጽናነኛል ላዳጋባ ሻላ ብራዲያና ሞሳ መጽናኛ የሆነ ኢየሱስ ከኔ ጋር ስለሆነ አልታወክም በአንዳች ነገር አልጨነቅም እንዳልታወክ በቀኜ ነውና ላባጋዳ ሸሌብሬደነመስ ራባጋዳናማ እጆችን ይዞ ይመራልና አመሰግናለሁ መንፈስ ቅዱስን አመሰግናለሁ ሃሌሉያ ባርኩት እግዚአብሔርን የእግዚአብሔር መንፈስ ራካ የኃይል መንፈስ የክብር መንፈስ የብርታት መንፈስ የቸርነት መንፈስ ፕራኮሳ ፓራዲያና ዚቢግዲ ሊብራኒያ ሞራ ራባጋዳጃና ማክሬሌ በገደነሜ ስሜ ይባረክ ስሜ ይባረክ ስሜ ይባረክ ስሜ ይባረክ ስሜ ይባረክ አላጎረመረምም አመሰግናለሁ ምሕረቴ ነው ሰው ያረገኝ ቸርነቴ ነው ሰው ያረገኝ ከጨለማ ወደሚደነቅ ብርሃን የተሻገርኩት ባንተ ነው ህይወቴ ያማረ ባንተ ነው አመሰግናለሁ እስቲ ባርኩት እግዚአብሔርን ታንክ ዩ በሉት ዛዳጋባሻ ብዙ ውለታ ውሎልን ሌላ ነገር አይደለም የሚፈልገው ምስጋና ብቻ ይፈልጋል አባጋዳጃናማ ከኛ እግዚአብሔር የሚፈልገው ምስጋና ብቻ ነው ራዳጋባሰ ፕሬደኔ መክራላ ባጋዳናማ ምስጋና ብቻ ነው እግዚአብሔር ከኛ የሚፈልገው ስሜ ይባረክ በሉት ስሜ ይባረክ በሉት ስሜ ይባረክ በሉት ሼር አድርጉ ደግሞ ሃሌሉያ መንፈስ ቅዱስ ተባረክ መንፈስ ቅዱስ ተባረክ መንፈስ ቅዱስ ተባረክ መጽናኛ የመንፈስ ቅዱስ ማረፊያ የመንፈስ ቅዱስ መመኪያ የመንፈስ ቅዱስ መደገፊያ የመንፈስ ቅዱስ መበርቻ የመንፈስ ቅዱስ መቆሚያ የመንፈስ ቅዱስ ሰው የመሆነ ምስጢር አንተ ነህ ስም ይባረክ ራካባሴ ፕሬደኔሜ ራላባጋዳጃናማ አመሰግናለሁ ጌታ ሆይ አመሰግናለሁ ጌታ ሆይ ስም የተባረከ ይሁን ስም የተባረከ ይሁን ስም የተባረከ ይሁን አሹ ባንተ ደስ ይለኛል ባንተ ደስ ይለኛል ባንተ ደስ ይለኛል ባንተ ደስ ይለኛል ኦራ ባጋዳጃናማ አያም ቬሪ ሃፒ ደስተኛ ነኝ መንፈስ ቅዱስ ያንተ በመሆኔ ደስተኛ ነኝ አንተ በጎኔ በመኖር ደስተኛ ነኝ አንተን በማወቅ ደስተኛ ነኝ አመሰግናለሁ ጃላባጋዳ እያመሰገናችሁ ሸርሸር እያደረጋችሁ ለሌሎች አድርሱ እግዚአብሔርን እናመልካለን ሃሌሉያ ፕራዲያሶ ፕራዲያናማ እናመልካለን ጌታን እያመለክን እንባርካለን ኢየሱስ ጌታ ጀለበገደለ ብራዲያስ ዘበገደጀነ መክራላባስ አምልኮላለው በላይ በሰማይ ከብሮ ተቀመጠው ዝማሬ ላለው በላይ በሰማይ ነክሶ ኢየሱስ እስቲ አምልኩት እግዚአብሔርን መንፈስ ቅዱስ ያርድሃል ይገባል ይገባል አባቴ ስሜ ይባረክ አባቴ ስሜ ይባረክ ክብር ይገባዋል ስሜ ይባረክ ስሜ ይባረክ ጃላ ዳጋባስ የኔ መመኪያ የኔ መኩሪያ መንፈስ ቅዱስ ራሲ ካብራዲያናማ ዋው አምልክ ያለኝ ዝናን ሳስበው
አረኔስ thank you አምልክ ያለኝ አረኔስ ምን አስቆዘመኝ ሃሌሉያ ደሞ jelebera la bagadanamo iranialo sapradiana mara la bagada janama radagabalabos አምልክ ኢየሱስን ሃሌሉያ ጃሎ ኮፕራዛኒያ ራዳጋባ ሸለብረደነመስ ጂማካዳላ ብራዲኒመስ ፕራዲያናማ ራኮቦ ሰፕረደነመ ረለበገደጀነመ እናመሰግንሃለን ይገባሃል ምስጋና ዋው ስሜ ይባረክ ላዳ ሴካ ፕራዲያናማ ራካባሻላ ብራዲያናማ ማበሉ አያስቆመኝም አመልኮን ወጀቡ አያስቆመኝም እንዳላመልክ ላዲያ ምከለክለኝ ነገር የለም ደስ ያለኝ አመልካለሁ ይገባሃል ታርዳልና ይገባል ላዲያ ሶፕራዲያናማ ራካባሸለ ብረደነ መክሮሎጎጎዶኖ አመልካለሁ መንፈስ ቅዱስ ደስተኛ ሁኜ አመልካለሁ ብራሺ ካቶ ሳፕራኔ ሳልጨነቅ ሳልታወቅ አመልካለሁ ይገባሃል መንፈስ ቅዱስ ራኩባ ሰፕራዲያናማ ጀለበገደለ መክራላ ባጋዳዳቦስ ራማሲ ካቶ ፕራዲያናማ ደስተኛ ሁኜ አመልካለሁ thank you መንፈስ ቅዱስ thank you holy spirit ራሲ ካፕራቲያ ኮባሻ በላይ በሰማይ ዋው ዝማሬ ላለው thank you መንፈስ ቅዱስ ታርዳሃል ይገባዋል ኢየሱስ ይገባል ምስጋና ይገባል ያልጎደለ ያላነሰ ከላይ ያልሆነ እጅ ያላለ ላዳ ሙሉ የሆነ ምስጋና ይገባሃል መንፈስ ቅዱስ ፍራዚ በደነመ ጂባጋዳላ ብራኒያሞስ እናመሰግንሃለን መንፈስ ቅዱስ የመኖራችን ምስጢር የመቆማችን ምስጢር ብራዛና ማክሬደለቤ ዙባጋዳና ማክሬለቤ ጀነሜራ ላባጋዳናማ ወዳጆቼ ያመሰገኑ ሰዎች ወርቆ አያውቅም ያመሰገኑ ሰዎች ከስሮ አያውቅም አምልክ እግዚአብሔር ቋጥሮሽን ይፈታል በህይወታችሁ አንድ ነገር የምመክራችሁ ነገር አምልኮን መለማመድ አለባችሁ በሚመችም በማይመችም ሱቸሽ ውስጥ ሆናችሁ ጌታን አምልኩት ኢየሱስ ጌታ ነው ማበሉ እያለ ጌታን አምልኩት ወጀቡ እያለ ጌታን አምልኩት ማጣት እያለ ጌታን አምልኩት ጥያቄ እያለ ጌታን አምልኩት በጣም ራሳችሁን የሚዝ ነገር እያለ ጌታን አምልኩት ዛት ምንስ ጳውሎስና ስላስ በእስር ቤት ሆነው ጌታን አመለከ ይላል መጽሐፍ ሲናገር ወደ ውስጠኛ ወይን ቤት ክፍል ውስጥ ተጥሎ እያሉ እግዚአብሔርን በዜማ ምን አድርጉ ነበር ያመልኩ ነበር ያመሰግኑ ነበር ድንገት ግን የወይኑ ደጅ ተናወጠ ይላል ኢየሱስ ጌታ ነው ዛሬ ስታመልኩ እግዚአብሔር ቋጥሯችሁን ይፈታል እያመለካችሁ አልፋችሁ ተዳላችሁ እያመለካችሁ ወጥመድ ይሰበራል እያመለካችሁ እግዚአብሔር ለእናንተ ውበት መሆን ይጀምራል እያመለካችሁ የእግዚአብሔር ብርሃን ያገኛችኋል እያመለካችሁ ማካታሲያ ፕራና አምልኮ ራሱ ቋንቋ ነው ለጌታ ስታመልኩ እናንተ በማታውቁት ሁኔታ እግዚአብሔር ነገሮቻችሁን ቸንድ ያደርጋል ሰልፍ ብኖር ይበተናል የጨለማ አሰራርን እግዚአብሔር ከህይወታችሁ በአምልኮ አማካኝነት ይመታል ሌላ ቦታም ደግሞ ኢዮሳፌጥን ውጊያ በደረሰ ጊዜ ነገስታቶች መጥቶ በከበበ ጊዜ እግዚአብሔር እንደዚህ አለ ራካቦ ሳፕራዲያን ምንም እንኳን መዘመር እንኳን ባይችሉ የኳይር ልብስ አልብሳቸውና የመዘመራን ልብስ አልብሳቸውና ይቀድሙና ቸርነውና ምሕረቱ ለዘላለም ነውና እግዚአብሔርን ባርኩ እያለ እሱ ልክ እነዛ ሰዎች እግዚአብሔርን ማመስገን ሲጀምር እግዚአብሔር በጠላቶቻቸው ላይ ድብቅ ጦር አስነሳባቸው ይላል በኢየሱስ ክርስቶስም ወደ ጓዳችሁ የአምልኮ መንፈስ ይፈስ ወደ ህይወታችሁ
የአምልኮ መንፈስ ይፍሰስ። ወዳጆቼ አሜን ብላችሁ ተቀበሉ። የአምልኮ መንፈስ ያገኛችሁ ወርሺፕ እንድታደርጉ በምታደርጉበት በስራ ቦታ፣ በቢሮአችሁ፣ በኦፊሳችሁ፣ በምትገቡበት መንገድ ሁሉ እግዚአብሔርን እንድታመልኩ የአምልኮ መንፈስ በኢየሱስም ይለቀቅላችሁ። የአምልኮ መንፈስ በኢየሱስም ይለቀቅላችሁ። አምልካችሁ እስከማትጠግቡ፣ አምልካችሁ በኢየሱስ ክርስቶስም እስከማትረኩ፣ አምልካችሁ በኢየሱስም እስከማትጠግቡ የሚያስመልክ መንፈስ በኢየሱስም ያገኛችሁ። በአምልኮ ነው የእናንተ ቋጠሮ የሚፈታው። በአምልኮ ነው የእናንተ መርገም የሚሰበረው። ራዲያኮ ብራዛናማ በአምልኮ ነው ነገሮቻችሁን እግዚአብሔር የሚሰራው። ኢየሱስ ጌታ ነው። ማራሲ ካፕራዲያናማ ነገሮቻችሁ ውብ ሆኖ የሚሰራው በአምልኮ ነው። ነገሮቻችሁ የሚፈታው በአምልኮ ነው። ስለዚህ እኔ አመልካለሁ። መጽሐፍ ሲናገር አንተም ይላል ጌታን እግዚአብሔርን ታመልካለህ፣ እርሱም እህልንና ውሃን ምን ያደርጋል? ይባርካል ተብሎ ነው የተጻፈው። አያችሁ፣ በአምልኮ ውስጥ ለካ መፈታት አለ። አንተም አለ ጌታን እግዚአብሔርን ታመልካለህ፣ እርሱ ደግሞ እህልንና ውሃን ይባርካል ማለት ነው። መግባትን ይባርካል፣ መውጣትን ይባርካል፣ ነገሮችን ይባርካል፣ እድሜን ይባርካል፣ ጤናን ይባርካል፣ ቤተሰብን ይባርካል፣ ዘራ መንዘርን ይባርካል፣ ዘመድን ይባርካል፣ ደስቲንን ይባርካል፣ ያንተ ሐሳብን ዓላማን ይባርካል። ዛት ምንስ በአምልኮ ውስጥ በረከት አለ ማለት ነው። በአምልኮ ውስጥ ማለፍ አለ ማለት ነው። በአምልኮ ውስጥ መሻገር አለ ማለት ነው። በኢየሱስም የአምልኮ ስፕሪት ያገኛችሁ፣ የወርሺፕ ስፕሪት ያገኛችሁ። በገባችሁበት ቦታ ሁሉ እግዚአብሔርን አምልክ የሚል ዘምር የሚል ተሳፍራችሁ በትሬን ውስጥ እየሄዳችሁ፣ በፕሌን ውስጥ እየሄዳችሁ፣ በሱፐር ማርኬት ላይ፣ በስራ ቦታችሁ ላይ፣ በየትኛውም ሲቹዌሽን፣ በተመቸ ሁኔታ ባልተመቸ ሁኔታ፣ በለቅሶ ቤት ላይ፣ በሰርግ ቤት ላይ በኢየሱስም ውስጣችሁ በአምልኮ ይሞላ፣ ውስጣችሁ በዜማ ይሞላ። በጣም አሜዚንግ የሆነ ወርድ ነው። አንተ ጌታን እግዚአብሔርን ምን ታደርጋለህ? ታመልካለህ። እርሱ እህልንና ውሃን ይባርካል፣ በሽታንም ከመካከል ምን ያደርጋል? ያርቃል። ሃሌሉያ። ማቻ ካፕራዲያናሞስ ራካሞስ ፕሬደለ ብራኒያማ ጀለብረደነ መክሮሎ ቦጎዶኖሞ ዚብግረለ በጀነ መክራሌባ አይኖ ዛሬ ይገባኛል። አንድ ሰው አምልኮን ያመልካል፣ እግዚአብሔር ቋጠሮን ይፈታለታል። አንድ ሰው ያመልካል፣ እግዚአብሔር መርገምን ይሰብርለታል። አንድ ሰው ያመልካል፣ በአንድ ሰው ህይወት ላይ ዛሬ ታምራት ይሆናል። በኢየሱስ ክርስቶስም እህልና ውሃ የሚባረክላችሁ ሰዎች አሉ። በሽታ ከመካከላቸው የሚራቅላችሁ ሰዎች አሉ። ከእግዚአብሔር ጉብኝት ጋር የሚገናኙ ሰዎች አሉ። ከእግዚአብሔር ክል ጋር የሚገናኙ ሰዎች አሉ። የእግዚአብሔር ጉብኝት ወደ ጓዳቸው የሚመጣ ሰዎች አሉ። ራዲያ ሶፕራዲያና ማንዳ ጀለ በገደል ለዘመናት ያለቀሳችሁ፣ ለዘመናት ደስታ ያጣችሁ ግደለም አምልኩ። እግዚአብሔር በአምልኮ ነገሮቻችሁን ይፈታል። እግዚአብሔር በአምልኮ ቋጠሯችሁን ይፈታል። እግዚአብሔር በአምልኮ ህይወታችሁን ይቀይራል። እግዚአብሔር በአምልኮ በኢየሱስም ያሻግራችኋል። በአምልኮ ትሻገራለህ። ይኸውላችሁ አታጎርምርም፣ አትጨነቅ፣ አትታወቅ። በኢየሱስም ግራ አይግባ የኔ ወንድም፣ ግራ አይገባሽ የኔ ወንድም፣ የኔ ኢት ግራ አይገባሽ። በኢየሱስም አትጨነቂ፣ አትታወቂ። እግዚአብሔር አምላክሽ ነውና አምልክ። በሽታ አለ አው ይኑር አምልክ። ችግር አለ አው ይኑር አምልክ። ማጣት አለ አው ይኑር አምልክ። በኢየሱስም እያመለክ ድንገተኛ ጉብኝት፣ እያመለክ ሰርፕራይዝ ይሆናል። እያመለክ ድንገት እግዚአብሔር ይጎበኛል። እያመለክ በሮች ይከፈታል። እያመለክ ድንገተኛ የሆነ የእግዚአብሔር ጉብኝት ባንተ ህይወት ላይ ይሆናል። ስለዚህ አወጅኩባችሁ። በህይወታችሁ ላይ አውጃለሁ፣ በእድሜያችሁ ላይ አውጃለሁ፣ በጤናችሁ ላይ አውጃለሁ። ታመልካላችሁ፣ እግዚአብሔር መፈታት ያደርጋል። ታመልካላችሁ፣ በኢየሱስም መለቀቅ ይሆናል። ታመልካላችሁ፣ ቢዝነሳችሁ ይፈወሳል። ታመልካላችሁ፣ ደስቲናችሁ ይፈወሳል። ታመልካላችሁ፣ የእግዚአብሔር ጉብኝት ወደ ቤታችሁ ይገባል። ማራሲያ ካባ የረዳኝ ጌታዬ ነው፣ መከራዬን ያስረሳኝ፣ ካስጨናቂ ኑሮዬ ከትቢያ ላይ ያነሳኝ። ከእንግዲስ በነፃነት ሳልሳቀቅ እኖራለሁ። ነቀፌታዬ ወርቋል፣ በአምላኬ ሰው ሁኛለሁ። ነቀፌታዬ ወርቋል፣ በጌታዬ ሰው ሁኛለሁ። የረዳኝ ጌታዬ ነው፣ መከራዬን ያስረሳኝ፣ ካስጨናቂ ኑሮዬ ከትቢያ ላይ ያነሳኝ። ከእንግዲስ በነፃነት ሳልሳቀቅ እኖራለሁ። ነቀፌታዬ ወርቋል፣ በአምላኬ ሰው ሁኛለሁ። ነቀፌታዬ ተወስዷል፣ በአምላኬ ሰው ሁኛለሁ። የረዳኝ ጌታዬ ነው፣ መከራዬን ያስረሳኝ፣ ካስጨናቂ ኑሮዬ ከትቢያ ላይ ያነሳኝ። ከእንግዲስ በነፃነት ሳልሳቀቅ እኖራለሁ። ነቀፌታዬ ወርቋል፣ በጌታዬ ሰው ሁኛለሁ። ነቀፌታዬ ወርቋል፣
በኢየሱስ ሰው ሆኛለሁ፣ ነቀፌታዬ ወርቋል። በአምላኬ ሰው ሆኛለሁ፣ የረዳኝ ጌታዬ ነው። መከራዬን ያስረሳኝ ካስጨናቂ ኑሮዬ ከትቢያ ላይ ያነሳኝ ከእንግዲህ በነፃነት ሳልሳቀቅ እኖራለሁ። ነቀፌታዬ ወርቋል፣ በጌታዬ ሰው ሆኛለሁ። ነቀፌታዬ ወርቋል፣ በኢየሱስ ሰው ሆኛለሁ። ነቀፌታዬ ወርቋል፣ በአምላኬ ሰው ሆኛለሁ። ሺህ ጊዜ ሺህ ኦሆ አሃ እልፍ ጊዜ እልፍ አሞሳካታ። ዛሬ የአምልኮ መንፈስ ተለቋል። ሃሌሉያ! የጌታ ሰላም ይብዛላችሁ። ኢየሱስ ጌታ ነው። በውስጣችሁ በሕይወታችሁ አምልኮን ተለማመዱ። እግዚአብሔር በአምልኮ መንፈስ ይባርካችሁ። እግዚአብሔር በዌርሺፕ ስፕሪት ይባርካችሁ። ዛዳጋ ባራዳላቦስ ኤውላቲ ካብራኒያ ወደ ተከፈተና ወደ ተለቀቀ ነገር ውስጥ የምትገቡት ስታመልኩ ነው። ብዙ ጊዜ በማጎረምረም በመጨነቅ በመታወቅ እንባ በማፍሰስ እጅግ በጣም ግራ ተጋፍተን ቤታችን ተዘግተን ብቻችን ተቀምጠን በመጨነቅ አይደለም የኛ ነገር የሚሰራው። ራካባሳ ፕራዲያናማ ነገሮቻችን አንዳንድ ጊዜ ዝም ብለን ስናመልክ ይሰራል። አጃ ኩሽና ላይ እየሰራችሁ ምግብ እየሰራችሁ ኮክ እያደረጋችሁ ድራይቭ እያደረጋችሁ በሱቅ ቦታ በሆነ ቦታ ቤተኛውም ሱቸሽን ውስጥ ሆናችሁ እግዚአብሔርን አምልኩም። ዛሬ መልእክቴ ነው ይሄ። ዛሬ ይሄን ቪዲዮ ለሚመለከት ይሄን ፕሮግራም ለሚመለከት ሁሉ ይሄ መልእክት ነው። የአምልኮ መንፈስ ይለቀቅላችሁ። የአምልኮ መንፈስ አይምሯችሁን ያገኝ። የአምልኮ መንፈስ ውስጣችሁን ያገኝ። የአምልኮ መንፈስ ማንነታችሁን ያገኝ። በኢየሱስም ድንገት ነገሮቻችሁ ይሰራል። ድንገት ነገሮቻችሁ በኢየሱስም ይሰራል። ሃሌሉያ! ይሄን ቪዲዮ ለሌሎች ሼር አድርጉ። ኢየሱስ ጌታ ነው። ሼር አድርጉ። ግፋብል ለአንድ ለሁለት ሰው እንኳን ሼር ብታደርጉ ለብዙ ሰው ይደርሳል ማለት ነው። ኢየሱስ ጌታ ነው። ራሳችሁን ብቻ አይደለም እኛን ብቻ አይደለም ማየት ያለብን። እግዚአብሔር እናንተ ሼር ባደረጋችሁ ቁጥር ብዙ ሰዎችን ይፈታልና ምናልባት በጭንቅ ውስጥ በምጥ ውስጥ ያሉ ድንገት ይህን ቪዲዮ ከፍቶ ሲመለከቱ የእግዚአብሔር ቃል ስለሆነ የምነገረው የእግዚአብሔር ቃል ስለሆነ የምታወጀው ምናልባት መፈታት የሚሆንላቸው ሰዎች ይኖር ይችላል። ኢየሱስ ጌታ ነው። ምናልባት እኔ ሼር ባደረኩት ቁጥር አንድ ሰው ይፈታል ብላችሁ ማሰብ አለባችሁ። ለዛ ነው ሼር የማድረግ ዋና ምክንያት ሌሎች እንዲያዩና ምናልባት በጭንቅ ውስጥ ያሉ ብዙ ሰዎች ጌታን ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ እንኳን ያልተቀበሉ በዲፕሬሽን ውስጥ ያሉ ዘመኑም እንደምታዩ በጣም አስጨናቂና አስከፊ ስለሆነ ግራ በመጋባት ውስጥ ያሉ ብዙ ወንድሞች ብዙ እህቶቻችን አሉና ለነዛ ሰዎች ምናልባት መፈታት ይሆናል። ኢየሱስ ጌታ ነው። ስለዚህ ሳትሰላችሁ ለአንድ ለሁለት ሰው ለጓደኞቻችሁ ሼር አድርጉ። ይሄን ቪዲዮ ገፍቶ እንዲከታተል ቶሎ ብላችሁ ሼር አድርጉ። ዛሬ እግዚአብሔር ድንቅ ነገር ያደርጋል። እስከ ፍጻሜ አብራችሁኝ እንድትሆኑ እፈልጋለሁ። ለብዙዎቻችሁ እጸልያለሁ። የጌታ ታምራት ህይወታችንን ይከባል። ሃሌሉያ! ብራዲያሎ ሳካ ብራዲያናማ ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ሕያው ነው። ሃሌሉያ! በእውነት እግዚአብሔር ጉብኝቱን ይጎበኘናል። ማላሴካ ፕራዲያናማ ዮሴፍ ከመሞቱ በፊት አንድ ቃል ተናገረ ለእስራኤል ልጆች። እግዚአብሔር መጎበኘቱንማ ይጎበኛችኋል አለ። እግዚአብሔር በጎበኛችሁ ጊዜ አለ የኔን አጥንት ከዚህ ምድር ይዛችሁ ውጡ አለ። ለምን ይሄ መልእክት እንደመጣ አላቅም። ለአንድ ሰው መልእክት ነው እና ዮሴፍ እግዚአብሔር የእስራኤልን ሕዝብ እንደሚጎበኝ ያውቃል። ከግብፅ ምድር ከፋሮን አገዛዝ አንድ ቀን ጉብኝት መጥቶ እንደሚያወጣ ስለሚያውቅ በመንፈስ ቅዱስ ኃይል ስለተረዳ እግዚአብሔር አምላክ በውስጡ ላይ ይሄን ሜሴጅ ስለጻፈ ስላነበበ ስላወቀ ለእስራኤል ልጆች እንደዚህ አለ። የሚሞትበት ጊዜ በደረሰ ጊዜ እንደዚህ ብሎ ተናገረ። እግዚአብሔር መጎበኘቱን ይጎበኛችኋል አለ። እግዚአብሔር በጎበኛችሁ ጊዜ አለ ግን ከዚህ አገር አለ ከዚህ ክዳን ከሌለበት ቦታ አለ ከዚህ ከእግዚአብሔር ራጃናሞ ሳፕራዲያናማ እግዚአብሔር አምላክ ክዳን ካልገባላቸው እግዚአብሔር አምላክ ክዳን ካልገባበት ከዚህ ቦታ የነን አጥንት ይዛችሁ ትወጣላችሁ አለ። ዛሬ አውጃለሁ በኢየሱስም የእግዚአብሔር ጉብኝት ወደ ሕይወታችሁ መጥቷል። ለዘመናት እናንተ ላይ ተጣብቆ ያለ ለዘመናት እናንተ እንዳትሻገሩ እንዳታልፉ ግራ ያጋባ ከፊት ለፊታችሁ እያለፈ አጥር ያጠረ ከፊት ለፊታችሁ እያለፈ የእናንተ ነገር እያበላሸ የቆየ እንዳይሳካላችሁ የእግዚአብሔር ጉብኝት ወደ እናንተ እንዳይመጣ እየተከላከለ የቆየ አውሬ እያየ በኢየሱስም የእግዚአብሔር ጉብኝት ወደ ጓዳችሁ ይገባል። የእግዚአብሔር ጉብኝት ወደ ማንነታችሁ ይገባል። የእግዚአብሔር ጉብኝት በኢየሱስ ክርስቶስ እና
ስልጣን ወደ ዘመናችሁ ይገባል። የእረፍት ሲዝን ይሆናል። the season of ማቲያ ኮፕራዲያናማ ይሄ ሲዝን ይሄ ጊዜ በኢየሱስም አንዳንዶቹ በጣም እሳይ ብሎ በጌታ ፊት የሚያርፉበት፣ አንዳንዶቹ መከራን የሚረሳበት፣ አንዳንዶቹ ከዓይኑ እንባ የምታበስበት፣ አንዳንዶቹ በእጥፍ ቅባት የሚቀባበት ደብል ፖርሽን በሆነ አዳጋባስ ሱፐር ናቹራል በሆነ በእግዚአብሔር ቅባት የምነካበት የምናገረው የአንደበቱ ቃል የሚከብድበት ከአንደበቱ በወጣ ቃል ጋር እግዚአብሔር ስራ የሚሰራበት ሱፐር ናቹራል ከሆነው ነገር ጋር የሚገናኝበት ጊዜ ይሆናል። አንዳንዶቹ ድንገት ሳይታወቅ ይስቃል። አንዳንዶቻችሁን አንደበቶቻችሁን እግዚአብሔር በሳቅ ይሞላል። ምክንያቱ ለመሰላችሁ ብዙ ጊዜ አልቀሳችኋል፣ ብዙ ጊዜ ቆዝማችኋል። ሁኔታ እናንተን አስለቅሷል። በነገር አልቀሳችኋል፣ በሚታየው በማይታየው አልቀሳችኋል፣ ቆዝማችኋል። ግን አሁን ያ ታሪክ ያብቃና እግዚአብሔር ድንገት አንደበቶቻችሁን በሳቅ ይሞላል። የለቅሶ ምዕራፍ ይዘጋል። የጭንቅ ምዕራፍ ይዘጋል። መጽሐፍ ሲናገር ባንቺ ላይ የተሰራ መሳሪያ አይከናወንም ተብሎ እንደተጻፈ ያወካችሁ ግራ ያጋባችሁ ነገር አልፎ እናንተ ድንገት የምትስቁበት ጊዜ፣ ሰርፕራይዝ የምትደረጉበት ጊዜ፣ ከእግዚአብሔር ሚራክል ጋር የምትገናኙበት ጊዜ፣ ከእግዚአብሔር ታምራት ጋር የምትገናኙበት ጊዜ በኢየሱስ ክርስቶስምና ስልጣን ይሆናል። እሷ ናት ወይስ አይደለችም? እሱ ነው ወይስ አይደለም? ምን ሆኖ ነው ደስተኛ የሆነው? ምን ሆና ነው ደስተኛ የሆነች? እስከዛሬ እኮ እንደዚህ ሆና እኮ አይተን አናቅም። እስከዛሬ እኮ እንደዚህ ሆኖ አይተን አናቅም። እንዴት ሆኖ ነው ይሄ ነገር የተቀየረው ብሎ የእናንተ ሰዎች እናንተን የሚያውቁ የቅርብ ሰዎች እስኪደነቁ ድረስ in the mighty name of Jesus አወስኩባችሁ። ከዛሬ ጀምሮ የደስታ ዘይት ፈሰሰ። የደስታ ዘይት በላችሁ ላይ ፈሰሰ። የደስታ መንፈስ በኢየሱስም ተለቀቀ። የደስታ መንፈስ በኢየሱስም ተለቀቀ። ከእንግዲህ በኋላ ማዘን አትችሉም። ከእንግዲህ በኋላ መጨነቅ አትችሉም። ከእንግዲህ በኋላ መጎሳቀል አትችሉም። ከእንግዲህ በኋላ ግራ መጋባት አትችሉም። ከእንግዲህ በኋላ መታወቅ አትችሉም። ለምን መሰላችሁ? የእግዚአብሔር ጉብኝት ወደ እናንተ መጥቷል። ደብል ፖርሽን ማታ ደብል ፖርሽን በሆነ ቅባት እግዚአብሔር አሁን ሊለቃችሁ ነው። በኢየሱስ ክርስቶስም አሁን ልትለቀቁ ነው። የተያዛችሁበት ዘመን ይበቃል። የተያዘባችሁ ዘመን ማቶፕራኒያ ተይዛችሁ የቆያችሁበት ሲዝን ይበቃል። እግዚአብሔር ሱፐር ናቹራል በሆነ ቅባት፣ ሱፐር ናቹራል በሆነ አኖይንቲንግ፣ ሱፐር ናቹራል በሆነ ጉብኝት፣ ሱፐር ናቹራል በሆነ ግሬስ፣ ሱፐር ናቹራል በሆነ ኮል በኢየሱስም ያወጣቸዋል። ከማይመጠን ስፍራ እግዚአብሔር ጠርቶ ያወጣቸዋል። በፉጨት ተጠርቶ የሚወጡ ሰዎች አሉ። አድራሻቸው የሚቀየሩ ሰዎች አሉ። መከራን እንዳለፈ ውሃ የሚረሱ ሰዎች አሉ። ለሌሎቻቸው በረከት የሚሆኑ ሰዎች አሉ። በአንቺ ምክንያት ጓደኞችሽ ይለቀቃሉ። በአንተ ምክንያት ጓደኞች ይለቀቃል። እንኳን ለራስሽ ብቻ ቀርቶ ለብዙ ሰዎች በረከት የምትሆንበት፣ ለብዙ ሰዎች የማውጣት ምክንያት የምትሆንበት ሲዝን እንደ ማይቲ ኔም ኦፍ ጂሰስ ደረሰ። በኢየሱስም ደረሰ። ሃሌሉያ! ኢየሱስ ክርስቶስ ያድናል። ማራሳካ ብራዲያናማ ኢየሱስ ጌታ ነው። ማጃዳጋ ብራዲያናማ ላዳኮ ፕራዲያ ሳፕራዲያና ማራ ረደገበጀነ መክሮሎቦጎዶኖሞስ ጌታ ከኛ ጋር ነው። እግዚአብሔር ከኛ ጋር ነው። ራዳጋባሽ ዘበገደነ መክራላ ባጋዳናሞስ መንፈስ ቅዱስ በርግጥ ከኛ ጋር ነው። የእግዚአብሔር ህልውና ከኛ ጋር አለ። ሃሌሉያ! ክብር ለወደደን ለእግዚአብሔር ይሁን። ክብር በደሙ ላጠበን ላነጻን ለእግዚአብሔር ይሁን። ራሺ ካብራዲያናማ ዘበገደነ መክሮሎቦጎዶኖሞ ጂላ ብራዲያናሞስ ኢየሱስ ጌታ ማጋዳ ሸለብሬደነመስ ዛሬ እንደዚህ ብዬ ነው ማገለግለው። ኢየሱስ ጌታ ራካባ ሸላብራዲያናማ ማዳጋቦስ ኤላቱ ፕራዚባራኒያሞ ክሮሎቦጆኖሞ እጥፍ መንፈስ በሚል ርዕስ አገለግላችኋለሁ። ኢየሱስ ጌታ ዛሬ የመልእክት ርዕስ ይሄ ነው። እጥፍ መንፈስ ማዳጋ አንድ እጥፍ አይደለም፣ ሁለት እጥፍ አይደለም፣ ከዛ የሚበልጥ እጥፍ የሆነ መንፈስ በኢየሱስም በላችሁ ላይ ይመጣል። ደብል ፖርሽን ሱፐር ናቹራል የሆነ ግሬስ፣ ሱፐር ናቹራል የሆነ ኮል፣ ሱፐር ናቹራል የሆነ በኢየሱስም ጥሪ ያገኛቸዋል። እጥፍ መንፈስ ያገኛቸዋል። እጥፍ መንፈስ ማካራዛ ባጋዳጃናማ እስከ ዛሬ ጠላት እናንተን የሚያውቀው በአንድ የሆነ መንገድ በአንድ አንግል ብቻ ይሆናል። ከእንግዲህ በኋላ ግን በተደራራቢ ራዲያ ሶፕራዲያና ማንዳ በተለወጠ መንፈስ በሁለት እጥፍ እግዚአብሔር ይቀባሻል። በሁለት እጥፍ እግዚአብሔር ይቀባል። ከዛ በኋላ ለጠላት ጉድ ፈላለት። ከዛ በኋላ ለሟርተኛ ጉድ ፈላለት። ከዛ በኋላ ለደጋሚ ጉድ ፈላለት። እጥፍ መንፈስ ሁለት እጥፍ መንፈስ በኢየሱስ በላችሁ ላይ ይመጣል። መከራን እንድትረሱ፣ ችግርን እንድትረሱ፣ ማዕበሉንና ወጀቡን አልፋችሁ እንድትሄዱ፣ ለመከራ እጅ ላትሰጡ፣ ለችግር እጅ ላትሰጡ ሁለት እጥፍ መንፈስ በኢየሱስ በላችሁ ላይ ይመጣል። ይውላችሁ
ሁለት እጥፍ መንፈስ በላችሁ ላይ ከመጣ እናንተን መንደር አይችልም። ሁለት እጥፍ መንፈስ በእናንተ ላይ ከመጣ እናንተን ሰፈር አይችልም። ሁለት እጥፍ መንፈስ በእናንተ ላይ ከመጣ ሁኔታ አይችልም፣ ሟርተኛ አይችልም፣ ደጋሚ አይችልም፣ አጋንንት አይችልም፣ የዘራ መንዘር ከርስ አይችልም። ትላንትና አባትን አጎሳቅሎ ዘሪን አጎሳቅሎ የሆነ ወደኋላ ስትቆጥር አያትን ቅድመ አያትን አጎሳቅሎ የገደለ መንፈስ አንተን አይችልም። ለምን መሰለ? ሁለት እጥፍ መንፈስ ነው ባንተ ላይ የሚመጣ። ሰብረ ትወጣለህ፣ ገልብጠ እንድታልፍ ያደርጋል። ሁለት እጥፍ መንፈስ ባንተ ላይ ከመጣ በኢየሱስም ከመንደር ትወጣለህ። ሁለት እጥፍ መንፈስ ባንተ ላይ ከመጣ በኢየሱስም ከሰፈር ትወጣለህ። እንዴት እንደወጣ እንኳን ሳታቅ ባንተ ላይ የሚመጣ መንፈስ ነው ይሄን የሚያደርገው። በኢየሱስም ብዙዎችን ግራ ያጋባ፣ ብዙዎችን ያስጨነቀ፣ ብዙዎችን ያወከ፣ የብዙዎችን ደስቲኒ ያበላሸ ትላንትና እከለን ብለ በስተጀርባ ባራሲ ካፕሮዶኖሞ ባክግራውንድን ስትቆጥር የብዙዎችን ነገር የበላ፣ ብዙዎችን ያስለቀሰ፣ ብዙዎችን ግራ ያጋባ አንተን አይችልም። ለምን መሰለ? ባንተ ላይ ሁለት እጥፍ መንፈስ ሱፐርናቹራል የሆነ ግሬስ ስለሚመጣ፣ ጥሪ ስለሚመጣ ከእንግዲህ በኋላ መንደር አንተን አይችልም፣ ሰፈር አንተን አይችልም፣ አካባቢ አንተን አይችልም። የተያዝክበት ጊዜ በኢየሱስም ይበቃና አሁን አፍትልከ ትወጣለህ፣ አሁን ጥሰ ትወጣለህ። ነገሮች በኢየሱስም በጠላት አይያዝም፣ ሁኔታ አንተን አይዝም፣ ሟርተኛ አንተን አይዝም፣ ደጋሚ አንተን አይዝም። ሱፐርናቹራል የሆነ ግሬስ እየመጣ ነው። ርስ ሎሴባካ ማጃዳጋቦስ ሮኮቦስ ፕራዲያናም ሱፐርናቹራል ራዲያናሞስ ማን እንደሆነ አላቅም። በሁለት እጥፍ መንፈስ ልቀባ ነው። በሁለት እጥፍ መንፈስ ተቀብቶ መከራን ልረሳ ነው። ጨለማን ሊያናውጥ ነው። ሟርተኛን ሊመታ ነው። ደጋሜን ሊመታ ነው። በዘሩ ላይ ያለው ጨለማን ሊያባር ነው። ማን እንደሆነ አላቅም። ሬዲ የሆነ ማካታ ሶፕራን አሁን ከኔ ጋር ይሄን ፕሮግራም ከሚከታተሉ ሰዎች ማን እንደሆነ አላቅም። ሁለት እጥፍ መንፈስ ሱራሲ ካፕራኒያማ ላዳ ዴብል ፎርሽን የሆነ ማሊሲ ካፕራዲያናማ ያ ቅባትን ሊቀበል የተዘጋጀ ሰው አለ። እግዚአብሔር ይሄን ቅባት ሊቀባ ቀጠሮ ያዘ ሰው አለ። እግዚአብሔር ይሄን ቅባት ሊቀባ ጊዜ ያዘ ሰው አለ። ራዳጋባሳ ማን እንደሆነ አላቅም። እኔ ነኝ የሚል ሰው አሜን እያለ ይቀበላል። እኔ ነኝ በኢየሱስም ሱፐርናቹራል የሆነ ክብር ውስጥ ይገባለሁ። ራዴብል ፎርሽን የሆነ ግሬስ ይቀበላለሁ። ሁለት እጥፍ እኔ ነኝ የማገኘው። ከዛ በኋላ ዛሬን ያስጨነቀው፣ ቤቴን ያስጨነቀው፣ ህይወቴን ያስጨነቀው፣ እድሜን ያስጨነቀው፣ ጤናን ያስጨነቀው አስጨንቃለሁ። እኔ ነኝ ይሄን መንፈስ የሚቀበለው። እኔ ነኝ ይሄ ቅባት የሚቀበለው። in the mighty name of Jesus አያልፈኝም የሚል ሰው የተዘጋጀ ሰው እኔ ነኝ ብሎ ይቀበል። አሜን ብሎ ይቀበል። አሜን ብሎ ይቀበል። ሪሲቭድ ማካታሲያ በእውነት የእግዚአብሔር ቅዱሳን እራ የተወደዳችሁ የጌታ ቤተሰቦች የጌታ መንፈስ ውስጥ በጣም በኃይለኛ መንፈስ እየነካ ነው። ራዲያኮባስ ውስጥ በጣም እየተነቃቃ ነው። እኔ እርግጠኛ ነኝ ጌታ እንደዚህ ውስጥን ከነካ የሆነ ሰው ህይወት ላይ ለውጥ ይሆናል። ኢየሱስ ጌታ ነው። የምለውጠው እኔ አይደለም። እናንተን ህይወታችሁ መለወጥ እኔ አልችልም። እግዚአብሔር ግን ይለውጣችኋል። በእኔ ሆኖ እየተናገረ ያለው ጌታ ይለውጣችኋል። በእኔ ሆኖ እያገለገላችሁ ያለው ጌታ ይለውጣችኋል። እኔ መለወጥ አልችልም። እግዚአብሔር ግን ይለውጣችኋል። ሱፐርናቹራል ከተፈጥሮ በላይ የሆነ በሰው መንድ የማይገመት በሰው አይምሮ የማይገመት እንዴት ይሄው ሊሆን ቻለ የሚያስብል የእግዚአብሔር ህልውና በኢየሱስ በአንዳንድ ሰው ላይ አሁን እየወረደ ነው። አላውቅም። ቃሉን ከመስበከ በፊት እንደውም መንፈስ ቅዱስ ይሄ ነገር ይናገረኛል። እንዴት እንዳለፍክ ማስተዋል እንኳን እስከሚያቅ ድረስ የእግዚአብሔር ቅባት ዛሬ ያሳልፋል። የእግዚአብሔር ቅባት ዛሬ ያሳልፍሻል። ትላንትና እከለን ቅርጥፍ አድርጎ የበላ መንገድ ላይ ያስቀረ፣ መንደር ላይ ያስቀረ፣ ሰፈር ላይ ያስቀረ፣ ህይወቱን ያበላሸ፣ እድሜን ያበላሸ፣ ጤናውን ያበላሸ፣ ያለ ጊዜ የገደለ ያስጨነገፈ፣ ነገሩን ያበላሸ በኢየሱስም ያንተ ነገር አይችልሽም። በኢየሱስም ያንተ ነገር አይችልም። ምክንያቱም በኢየሱስም ደብል ፎርሽን ማሸታኪያሶ ቃሉን አነባለሁ። በዚህ በሁለተኛ ነገሥት ምዕራፍ 2 ላይ ያለው ቃል ነው ማነብላችሁ። ሁል ጊዜ የምታውቁት ቃል ነው፣ ግን ማለዳ አዲስ ነው። የእግዚአብሔር ቃል ሁል ጊዜ አዲስ ስለሆነ ራባጋዳጃናማስ ዛቦሮሎ ቦጎዶጆኖሞሳ እየሰማችሁ ሼር ማድረግ አትርሱ። ለሌሎች ሼር አድርጉ። ኢየሱስ ጌታ ነው። አላሲ ካፕራኒያ ከዛ በኋላ ለብዙዎቻችሁ ጸልያለሁ። በጣም አሜዚንግ የሆነ ቃል ነው እግዚአብሔር የሰጠኝ። ኢየሱስ ጌታ ነው። ከምዕራፍ 2 ሁለተኛ ነገሥት ምዕራፍ 2 ከቁጥር 1 ጀምሮ ያለው ቃል በኢየሱስ ስም አነባለሁ። እስከ ታች ድረስ ነው ማነባው። ተከታተሉኝ። ኢየሱስ ጌታ ነው። በኢየሱስ ስም አነባለሁ።
እንዲህም ሆነ እግዚአብሔር ኤልያስን በአውሎ ንፋስ ወደ ሰማይ ሊያወጣ በወደደ ጊዜ ኤልያስ ከኤልሳ ጋር ከገልገላ ተነሳ። ኤልያስም ኤልሳን እግዚአብሔር ወደ ቤተል ልኮኛልና በዚህ ቆይ አለው። ኤልሳም ሕያው እግዚአብሔርን በሕያው ነፍስ እምላለሁ አልለይም አለው። ወደ ቤተልም ወረዱ። በቤተልም የነበሩ የነቢያት ልጆች ወደ ኤልሳ መጥቶ እግዚአብሔር ጌታን ከራስህ ላይ ዛሬ እንደመወስድ አውቃልን አሉት። እርሱም አሁን አውቃለሁ፣ ዝም በሉ አላቸው። ቁጥር 4 ኤልያስም ኤልሳን ኤልሳ ሆይ እግዚአብሔር ወደ ኢያሪኮ ልኮኛልና እባክህ በዚህ ቆይ አለው። እርሱም ሕያው እግዚአብሔርን በሕያው ነፍስ እምላለሁ አልለይም አለው። ወደ ኢያሪኮም መጡ። በኢያሪኮም የነበሩ የነቢያት ልጆች በደንብ ተከታተሉ፣ አንደርስታንድ አድርጉ። የነቢያት ልጆች ወደ ኤልሳ ቀርቦ እግዚአብሔር ጌታን ከራስ ላይ ዛሬ እንደመወስድ አውቃልን አሉት። እርሱም አሁን አውቃለሁ፣ ዝም በሉ ብሎ መለሰ። ኤልያስም እግዚአብሔር ወደ ዮርዳኖስ ልኮኛል፣ እባክህ በዚህ ቆይ አለው። እርሱም ሕያው እግዚአብሔርን በሕያው ነፍስ እምላለሁ አልለይም አለው። ሁለቱም ሄዱ። ከነቢያትም ልጆች 50 ሰዎች ሄዶ በፊታቸው ርቆ ቆሞ፣ እነዚህ ሁለቱ በዮርዳኖስ ዳር ቆሞ ነበር። ኤልያስም መጎናጸፊያውን ወስዶ ጠቀለለው። ሃሌሉያ! ወስዶም ጠቀለለው፣ ውሃውንም መታ፣ ወዲህና ወዲያም ተከፈለ። ሁለቱም በደርቅ ተሻገሩ። ዛሬ መሻገር ይሆናል። ቁጥር 9 በጣም አስፈላጊና ውስጤ ላይ በጣም የሞላ ክፍል ውስጥ እየገባው ነው። ከተሻገሩም በኋላ ኤልያስ ኤልሳን ካንተ ሳልወሰድ አደርግልህ ዘንድ የምትሻውን ለምን አለ። ካንተ ምን ሳልል ሳልወሰድ፣ ኦልሬዲ ሊወሰድ ነው ይሄ ሰው። ከተሻገሩም በኋላ ኤልያስ ኤልሳን ካንተ ሳልወሰድ አደርግልህ ዘንድ የምትሻውን ለምን። ኤልሳም መንፈስ በእኔ ላይ 2 እጥፍ ሆኖ ሃሌሉያ ይሁን ዘንድ እለምናለሁ። ምን መንፈስ በእኔ ላይ 2 እጥፍ ይሆን ዘንድ እለምናለሁ አለ። እርሱም አስቸጋሪ ነገር ለምናል፣ ነገር ግን ካንተ ዘንድ በተወሰዱ ጊዜ ብታይኝ ይሆንላል፣ አለዛ ግን አይሆንልም አለው። ዛሬ ትኩር ብላችሁ ታዳምጣላችሁ። እግዚአብሔር ምርኳችሁን በእጥፍ ይመልሳል። ሲሄዱም እያዘገሙም ሲጫወቱ እነሆ የእሳት ሰረገላና የእሳት ፈረሶች በመካከላቸው ገፍቶ ከፈላቸው። ኤልያስም በአውሎ ንፋስ ወደ ሰማይ ወጣ። ኤልሳም አይቶ አቤቱ አባቴ የእስራኤል ሰረገላና ፈረሰኞች ብሎ ጮኸ። ከዛም ወዲህ አላየም። ልብሱንም ይዞ ከሁለት ተረተረው። ከኤልያስም የወደቀውን መጎናጸፊያ አነሳ። ተመልሶም በዮርዳኖስ ዳር ቆመ። ከኤልያስም የወደቀውን መጎናጸፊያ ወስዶ ውሃውን መታና የኤልያስ አምላክ እግዚአብሔር ወዴት ነው አለ። ውሃውን በመታ ጊዜ ወዲህና ወዲያ ተከፈለ። ኤልሳም ተሻገረ። ከኢያሪኮ መጥቶ አጃዳጋባስ ኤልሳም ተሻገረ። ራዲቫሶ ፕራዲያናማ ጄሌብሬደኔ ሜክሮሎ ቦጎዶኖማ ከተሻገረ በኋላ ወደ ታች እለፍ ብዬ ቁጥር 19 ላይ አነባለሁ። የከተማይቷም ሰዎች ኤልሳን እነሆ ጌታችን እንደምታይ የዚች ከተማ ኑሮ መልካም ነው፣ ውሃው ግን ክፉ ነው፣ ምድሪቷ ፍሬውን ታጨናግፋለች አሉት። እርሱም አዲስ ማስሮ አምጡልኝ፣ ጨውም ጨምሩበት አለ። ያንን አመጡለት። ውሃው ወዳለበት ምንጭ ወጥቶ ጨውን ጣለበትና እግዚአብሔር እንዲህ ይላል፣ ይህን ውሃ ፈውሻለሁ፣ ከዚህ በኋላ ሞትና ጭንገፋ አይሆንበትም አለ። ኤልሳ እንደተናገረ ነገር ውሃው እስከ ዛሬ ድረስ ተፈውሷል ይላል። ሃሌሉያ! ዛሬ ለዘላለም ከቤታችሁ የማይወጣ በኢየሱስ ክርስቶስም እድሜያችሁን፣ ጤናችሁን፣ ልጆቻችሁን፣ ትዳራችሁን ያላገባችሁ በኢየሱስ ክርስቶስም ልታገቡ ያሰባችሁ የእናንተን ትዳር ያልወለዳችሁ ገና በእቅድ ላይ ያላችሁ የሚወለደው ልጆቻችሁን የወለዳችሁ ደግሞ የተወለደ ልጆቻችሁን በኢየሱስ ክርስቶስም እግዚአብሔር ከዚህ ሰዓት ጀምሮ ይፈታል። ከማንኛውም ሁኔታ ከማንኛውም ጭንገፋ በኢየሱስ ነፃ ይወጣችኋል። እንግዲህ እንደሰማችሁት ወይም ሁል ጊዜ እንደምታውቁ በዚህ በሁለተኛ ነገሥት ምዕራፍ 2 ላይ ያለው ቃል በጣም አሜዚንግና አስደሳች ቃል ነው። በዛ ቦታ ስለ 2 ሰዎች ነው የምንመለከተው። እንዳነበብኩት ኤልሳና ኤልያስ ይባላል። ኤልሳ የኤልያስ አገልጋይ ነው። በኤልያስ እጅ ላይ ውሃን ይጨምር የነበረ የኤልያስን ቦርሳ ሲሸከም የነበረ ኤልያስ ወዴትም እንሂድ ካለ የሚሄድ የሚታዘዝ ሰው ነውና የኤልያስ አገልጋይ ነው። ከኤልያስ ጋር አብሮ ረጅም ጉዞ የሚጓዝ አብሮ ያለውን ሀብቱን ሁሉ በሮቹን ሁሉ እርሻውን ሁሉ ለእግዚአብሔር ክብር ብሎ ጥሎ የወጣ በመንፈስ ቅዱስ
ኃይል ተነክቶ ያለውን አርዶ መፈሩን ቀንበሩን ፈላልጦ ሌሎችን አብልቶ ሁሉ ነገር ረስቶ የተከተለ ሰው ነው ኤልሳ። ኢየሱስ ጌታ ነው። ነገር ግን ኤልሳ ከተከተለ በኋላ ከኤልያስ ጋር አብሮ ይኖር ነበረ። ኤልያስ ስታዘዝ እሽል ነበረ። እኔ እኮ ባለጠጋ ነኝ ሀብታም ነኝ ብሎ ራሱን አያካብድም። ምክንያቱም ለጌታ ፍቅር ብሎ ለጌታ ክብር ብሎ ሁሉን ጥሎ ስለወጣ ኤልያስ የሚለው ነገር ሁሉ እሺ ይል ነበረ። ኢየሱስ ጌታ እና እንድም ሆነ ብሎ ነው የሚጀምረው። እግዚአብሔር ኤልያስን በአውሎ ንፋስ ወደ ሰማይ ሊያወጣ በወደደ ጊዜ እንግዲህ በስጋ ከምድር ወይም ወደ አምላክ ከተነጠቁ ሰዎች መካከል ኤልያስ አንዱ ነው። ሁለት ሰው ነው የተነጠቀ። አንደኛ ሄኖክ ነው፣ ሁለተኛ ኤልያስ ነው። ተነጥቋል። ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም ይላል፣ እግዚአብሔር ወስዶታል ይላል። ኤልያስ ደግሞ የተነጠቀው እንግዲህ እንደምታዩ ኤልሳም እያየ ነው የተነጠቀው። እግዚአብሔር አምላክ በምስክር ፊት ነው ይህን ሰው የወሰደው። በእሳት ሰረገላና በፈረስ ነው የተነጠቀው። የሚገርማችሁ ነገር ከመወሰዱ በፊት እግዚአብሔር ሊወስደው ስላሰበ ኤልያስ ኤልሳ እኔ ከተወሰድኩ በኋላ ምናልባት እንዳይጎዳ ብሎ ስላሰበ እግዚአብሔር አለ ማራሼ ካብራዲያናሞ ከገልገላ ተነሳና እግዚአብሔር ወደ ቤተል ልኮኛል በዚህ ቆያለው። ኤልሳ እሱን እንዲከተል አልፈለገም። ምክንያቱም እሱ ሊወሰድ ነው፣ እሱ ወደ እግዚአብሔር ሊሄድ ነው። ይሄ ሰው ምናልባት ከሄደ በኋላ ኤልያስ ሲነጠቅ ብቻው ቀርቶ እንዳያዝን ሰው ባለበት ቦታ፣ ሰው ባለበት ከተማ፣ ጓደኞች ባለበት፣ ሰው ባለበት ቦታ እሱን ትቶ ብቻው ሊነጠቅ ነው ያሰበው። እግዚአብሔር ወደ ቤተል ልኮኛል እዚህ ቆይ ባለው ጊዜ ኤልሳ እንደዚህ አለ፣ ሕያው እግዚአብሔርን በሕያው ነፍስ እምላለሁ ካንተ አልለይም አለ። ኤልሳ አንድ ነገር አስቦታል። ኤልሳ አንድ ነገር ገብቶታል። በኤልያስ ላይ ሲሰራ የነበረ ሁለት እጥፍ መንፈስ በላዩ ላይ እንደመጣ በመንፈስ ቅዱስ ቀድሞ ተረቶታል። ኤልያስ እንኳን ሳይረዳ ኤልሳ ተረቶታል። ሁለት እጥፍ መንፈስ እንደሚቀበል ተረቶታል። ስለዚህ አልለይም አለ። ወደ ኢያሪኮ ልኮኛል፣ ወደ ቤተል ልኮኛል፣ ወደ ዮርዳኖስ ልኮኛል። እንደውም ሌሎችም እንኳን የነቢያት ልጆች የሚባሉ ሰዎች በዛ ዘመን የነበሩት እግዚአብሔር እኮ ዛሬ ጌታን ከራስ ላይ ይወስዳል፣ ለምን ትከተላለህ? ተመለስ፣ አንበሳ ይበላል፣ ጅብ ይበላል፣ ትሞታለህ፣ ትጠፋለህ እያሉ የማይገባ ቃል ስናገር ዝም በሉ። እኔ አውቃለሁ፣ ሰምቻለሁ፣ አስቀድሞ እግዚአብሔር ተናግሮኛል፣ አልለይም እያለ ሂዶ ደረሰ ይላል። ቁጥር 9 ላይ እንደምታውቁ ማራሻ ካብራኒያ ኤልያስ መጎናጸፊያን ወስዶ ጠቅልሎ ውሃውን መጥቶ ወዲና ወዲያ ከተከፈለ በኋላ ከተሻገረ በኋላ ቁጥር 9 ላይ እንደዚህ ይላል፣ ከተሻገሩ በኋላ ኤልያስ ኤልሳን ካንተ ሳልወሰድ። አያችሁ፣ ገና ምስጢሩን ገለጠ። ዮርዳኖስ ልኮኛል ስል ዮርዳኖስ ውስጥ እግዚአብሔር ልኮኛል እዚህ ቆይ ስል ምስጢሩን አልገለጠም። ቤት ልኮኛል ኢያሪኮ ልኮኛል ስልም ምስጢሩን አልገለጠም። እዚህ ቆይ እግዚአብሔር ልኮኛል ደርሼ እመጣለሁ ይላል እንጂ እግዚአብሔር ይወስደኛል አትከተል ብቻ ትቀራል አላለም። ግን አሁን ከተሻገረ በኋላ የኤልሳ ቆራጥነቱን ካወቀ በኋላ ኦሬዲ ኤልያስ መነጠቁ ቁርጥ ስለሆነ ኦሬዲ ኤልያስ መወሰዱ ቁርጥ ስለሆነ አሁን ዋና ነገር ስላወቀ እንደዚህ አለ፣ ካንተ ሳልወሰድ የምትለምነኝ ነገር ምንድን ነው አለ። ከተሻገሩ በኋላ ኤልያስ ኤልሳን ካንተ ሳልወሰድ አደርግልህ ዘንድ የምትሻውን ለምናለው። ኤልሳም መንፈሴ በእኔ ላይ 2 እጥፍ ሆኖ በራሲያ 2 እጥፍ ይሆን ዘንድ ይለምናለዋል። ብር አልለመንም፣ ወርቅ አልለመንም። ብዙ ጊዜ ኤልያስ የሚለብሰው ያጌጠ አሪፍ የሆነ ልብስ አልለመንም። መንፈሴ በእኔ ላይ ይምጣለ። ምራክል ሲያደርግ ነበር አለ። ሰማይን ዘግቶ ሰማይን የሚከፍት አለ። ማጃና በአካብ ፊት በሞገስ ሲገለጥ ነበር አለ። ኤልዛቤልን ማቶ ኮፕራና ዛቻን የኤልዛቤል ዛቻ ሲያፈርስ ነበር አለ። ራባጋዳ ጃናማ ያ መንፈስ ያ ጨካኝ የሆነ መንፈስ ያ ገዢ የሆነ መንፈስ በእኔ ላይ 2 እጥፍ ሆኖ እንዲመጣ ፈልጋለሁ አለ። ዛሬ አውጃለሁ በእናንተ ላይ ሌላ አይደለም። እግዚአብሔርን እውላችሁ ይህን በረከት ይባርካችኋለሁ። አሜን ብላችሁ ተቀበሉ። እግዚአብሔር ብር ከመስጠቱ በፊት ለእናንተ በኢየሱስ ክርስቶስን ቅባት ይስጣችሁ። ወርቅ ከመስጠቱ በፊት አፓርትመንት፣ ጥሩ ቤት፣ ጥሩ መኪና፣ ጥሩ መኖሪያ ቦታ ከመስጠታችሁ በፊት እግዚአብሔር ጥሩ የሆነ መንፈስ 2 እጥፍ የሆነ መንፈስ በኢየሱስም ያልብሳችሁ። በጌታ በኢየሱስም 2 እጥፍ መንፈስ ከለበሳችሁ አታፍሩም። 2 እጥፍ መንፈስ ከለበሳችሁ በኢየሱስም በህመም አትሰቃዩም፣ በሞት አትሰቃዩም። የሚመጣ ነገር፣ የምታየው ነገር፣ የሚያልፈው ነገር በኢየሱስም እናንተ ሊያስፈራ አይችልም። አሜን ብላችሁ ተቀበሉ። ይሄን እግዚአብሔር የበረከትን ቃል በላችሁ ላይ አውጅ ስላለ ነው። ብር ከመስጠቱ በፊት፣ ወርቅ ከመስጠቱ በፊት፣ በዚህ ምድር ላይ ባለጸጋ ከማድረጉ በፊት፣ በዚህ ምድር ላይ በኃያል ሰው ከመሆናችሁ በፊት በኢየሱስም እግዚአብሔር መንፈሱን ይስጣችሁ። 2 እጥፍ መንፈስን እግዚአብሔር ያልብሳችሁ። 2 እጥፍ መንፈስ እግዚአብሔር ይስጣችሁ። በኢየሱስም በመንፈስ ቅዱስ ኃይል መባረክ ይሁንላችሁ። በመንፈስ ቅዱስ ኃይል በኢየሱስ መብዛት ይሁንላችሁ። ሌላው ሁሉ ይጨመራልና፣ ሌላው ሁሉ ይመጣልና፣ ሌላው ሁሉ ያገኛችሁልና። አያችሁ፣ ቃል ካለ መንፈስ ካለ ለእናንተ የማይገዛ ነገር የለም። ከተማ ይገዛል፣
ገጠር ይገዛል፣ ነገስታቶች ይገዛሉ፣ ምሁራኖች ይገዛሉ፣ የተቀቡ አጃዳጋባሳ ከዚህ ቀድሞ ቀና ብላችሁ ማየት የማትችሉ ሰዎች ሁሉ ለእናንተ መገዛት ይጀምራል። ይሄ ነገር የሚያደርገው ብር አይደለም። ብዙ ሰዎች እኮ ብር አላቸው፣ ወርቅ አላቸው፣ ግን ሞገስ የሌላቸው በብራቸውና በወርቃቸው ተጠቃሚ ያልሆኑ በብራቸውና በወርቃቸው አልፎ ያልሄዱ ቤታቸው ውስጥ ብራቸውን ቀብሮ ዶላርን ቀብሮ ያለውን ሀብቱን ሁሉ ቀብሮ እኮ የተቀመጠው ሰው አለ፣ ሞገስ የሌላቸው ሰዎች። ነገር ግን ቅባት ከመጣ በሰው ሁሉ ፊት እግዚአብሔር ሞገሳም ያደርጋል። የማይሰማ ትውልድ ይሰማል። አልቀበልም የሚል ሰው አይኖርም። እሷን አልሰማትም የሚል ሰው አይኖርም። አንቺ ምንም ሁኚ ምንም፣ አንተ ምንም ሆነ ምንም፣ ቅባት ባንተ ላይ ከመጣ ማንም አንተን ይቀበላል። ቅባት ከመጣ በኢየሱስም ነገስታቶች ይንበረከካሉ። ቅባት ከመጣ በኢየሱስም ቀድሞ አንተን ሲያውቅ ነበሩ፣ ቀድሞ ያንተን ቤተሰብ ያውቅ ነበሩ፣ ቀድሞ ያንተን ግራውንድ ያውቅ ነበሩ። የማን ልጅ እንደሆንክ፣ የማን ቤተሰብ እንደሆንክ፣ ዛሬ ማን እንደሆነ ሲያው ያውቅ የነበሩ ሁሉ በኢየሱስም በቅባቱ ኃይል ላንተ መገዛት ይጀምራል። ይኸውላችሁ ቅባት ያስገዛል። ቅባት ያንስበረክካል። ቅባት ገዢ ያደርጋል። ቅባት ከተማ እንዲገዛ ያደርጋል። ቅባት ህዝብ እንዲገዛ ያደርጋል። ቅባት ነገስታቶች እንዲገዛ ያደርጋል። ኤልሳ የፈለገው ይሄ ነው፣ ሌላ አይደለም። ምንም እንኳን በብዙ ሰዎች ፊት ኤልሳ ብተችም በሮቹን በጎቹን ያለው ሀብቱን ሁሉ 12 ጥማድ በሬን ዝም ብላችሁ አስቡ። 12 ጥማድ በሬ ነው አርዶ የወጣ ቀንበሩን ፈላልጦ ሞፈሩን ፈላልጦ ቅቅል አድርጎ ምንቸት አድርጎ ሌሎችን አብልቶ ዳግም ወደኋላ ላይመለስ ከእግዚአብሔር ፍቅርና ከእግዚአብሔር ፍቅር የሚለይ ነገር እንዳይኖር ወደኋላ ላይመለስ ብሎ ነው የወጣ። ይሄ ሰው ግን ወጥቶ በኤልያስ እጅ ላይ ውሃ ይጨምር ነበር። አንዳንድ ጊዜ የመገለጥ ጊዜ ከደረሰ 2 እጥፍ መንፈስ በእናንተ ላይ የሚመጣ ከሆነ በከተማ ላይ ባለስልጣን ልትሆኑ፣ በከተማ ላይ ገዢ ልትሆኑ፣ ነገስታቶች ፊት በጣም በሞገስ ልትገለጡ ከሆነ ቻሌንጅ ይበዛል። ስለዚህ ይሄ ሰው ኤልያስን ሰምቶ ሲከተል እነዛ የነቢያት ልጆች የማይሰሙ ጸላይ የሚመስሉ ተንባይ የሚመስሉ ግን ከእግዚአብሔር ዘንድ ሪልና ሸርፍ የሆነ ነገር የማይሰሙ ኤልሳን አስቸገሩት። ተመለሳሉት፣ አትከተላሉት፣ ትሞታል አሉት፣ ትጠፋል አሉት። ዛሬ እግዚአብሔር ኤልያስን ይወስዳል። እሪኮ ሰምቷል። ኤልያስ እኮ እንደመወሰድ ያውቃል። ግን አንድ ደግሞ ሰኩርድ የሆነ ነገር አለ፣ ያልተገለጠላቸው ነገሮች አሉ። ራካቦሳ ስለዚህ አስቸገሩ። ተመለሳሉት። ዛሬ አትመለስም። በሰዎች ቃል አትመለስም። በሟርተኞች ቃል አትመለሱም። በሁኔታ ቃል አትመለስም። በኢየሱስ ክርስቶስም የሚያውጅ ቃል አንተን አይመልስም። የጨለማ ኃይል ቃል በኢየሱስም አንተን አይመልስም። የሟርተኛ ቃል አንተን አይመልስም። ከገባበት አንተን ውጣ የሚል ከደረስክበት ለበል አንተን ለማውረድ የሚፈልግ መንፈሳዊ ህይወትን በኢየሱስም ሊያናጋ የሚፈልግ ተመለስ የሚል አትችልም የሚል አቅም የለም የሚል በኢየሱስም ዛሬ ተሰብሯል። አንተ ትችላለህ፣ እስከ ግብ ትሄዳለህ። አንተ ትችላለህ። በኢየሱስም እግዚአብሔር 2 እጥፍ መንፈስ ባንተ ላይ ያመጣል። ባንተ እግዚአብሔር ከተማን ይፈውሳል። ባንተ እግዚአብሔር መንደርን ይፈውሳል። ባንተ እግዚአብሔር አገርን ይፈውሳል። ባንተ እግዚአብሔር ነገስታቶችን ይፈውሳል። ተቀበሉ በኢየሱስም፣ ተቀበሉ በኢየሱስም። ወደ ኋላ ፈርታችሁ አትመለሱ። ሁኔታን ፈርታችሁ የሰዎችን ቃል ሰምታችሁ ሰንበዲ የሚያውጀው አዋጅ ሰምታችሁ ወደ ኋላ መመለስ በኢየሱስም አይሆንላችሁ። አትመለስም፣ አትመለሽም። የኔ እህት አትመለስም። የኔ ወንድም አትመለስም። ሁኔታ አዳጋቦስ ሮባሺ ካማንታ ማላሴ ፕሬዴኔሜ ወራኞችን ዝም አሰኛቸው። ሰምቻለሁ አለ። እኔን የሚጠብቀኝ 2 እጥፍ መንፈስ ነው። ሰምቻለሁ አለ። 1000 ጊዜ የሆነ ነገር በሉ እንጂ አልመለስም አለ። ማራሲያ ካብራ ከእናንተ ቀድሜ ሰምቻለሁ አለ። ዝም በሉ አላቸው። ሰምቻለሁ አለ። እግዚአብሔር እኮ ጌታን ከራስ ላይ ዛሬ እንደሚወስድ አውቃልን? ለምን ትከተላለህ? ተመለስ ብሎ የነቢያት ልጆች ናቸው፣ ፕሮፌቶች ናቸው። በጣም የሚገርም ያው ቡድን ፈጥሮ የሚጸሉ ሰዎች ናቸው። የሆነ የራሳቸው ቲም ፈጥሮ የሚጸሉ ሰዎች ናቸው። ነገር ግን ሙሉ በሙሉ ሻርፍ አይደለም አሰማማቸው። ስለዚህ ተመለሱ አሉት። አረ አልመለስም አለ። በእናንተ ቋንቋ በእናንተ ቃል አልመለስም አለ። ይሄ ምንድነው? ዛሬ ከገባሽበት ቦታ ሊያስወጣ የምታገል ከወጣችበት ከፍታ ሊያወርድ የምታገል ምንድነው? በኢየሱስም አትችልም። በኢየሱስ ክርስቶስም አይችላችሁም። እናንተን አይችልም። እስከ ፍጻሜ ትራመዳለህ። እስከ ፍጻሜ ትንቀሳቀሳለህ። እስከ ፍጻሜ በኢየሱስም ትጓዛላችሁ። እስከ ፍጻሜ እግዚአብሔር ያራምዳችኋል። በኢየሱስም ሁኔታን ሰምታችሁ ነገርን ሰምታችሁ ወደ ኋላ መመለስ አይሆንላችሁ። ብራሺ ካባስ ማላሴ ፕሬዴኔሜስ ራባጋዳናሞስ ክብር ለአምላካችን ይሁን። 2 እጥፍ ሆኖ በእኔ ላይ እንዲመጣ አለ። ኢየሱስ ጌታ ነው። አስቸጋሪ ነገር ለምናለ አለ። አስቸጋሪ ነገር ለምናለ አለ። ኢየሱስ ጌታ ነው። አስቸጋሪ ነገር ራጃ ዳጋቦስ
አስቸጋሪ ነገር ለምናል፣ ነገር ግን ካንተ ዘንድ በተወሰዱ ጊዜ ቢታየኝ ይሆንላል አለ። አለዛ ግን አይሆንልም አለ። ሲሄዱም እያዘገሙም ሲጫወቱ እነሆ የእሳት ሰረገላና የእሳት ፈረሶች በመካከላቸው ገብቶ ከፈላቸው። ኤልያስ በአውሎ ንፋስ ወደ ሰማይ ወጣ ይላል። እንግዲህ ኤልያስ ተወሰደ፣ ኤልሳ ብቻ ቀረ። ኢየሱስ ጌታ ነው። ኤልሳም አይቶ ጮሄ፣ አቤቱ አቤቱ የእስራኤል ሰረገላና ፈረሰኞች ብሎ ጮሄ። ከዛም በኋላ ወዲያ አላየም። ልብሱንም ይዞ ከሁለት ተረተረው። አዳጋባስ ሙራዲያ ኮፕራዲያ ጃናም ከኤልሳም የወደቀውን መጎናጸፊያ አነሳ። ኤልሳ ለካ ሲሄድ ኤልያስ ለካ ሲነጠቅ ኤልሳ ሲጮህ መጎናጸፊያ ጥሏል። በእጁ ላይ ብዙ ጊዜ ይዞ ሲንቀሳቀስ ነበረ። የሆነ መጎናጸፊያ ራባሻላ ብራዲያናማ ሊሆን የሚችለው ነገር ጥሎታል። ኢየሱስ ጌታ ነው። ስለዚህ እግዚአብሔር አምላክ ከኤልሳ ጋር ስለነበረ ኤልሳ በማስተዋል ያችን መጎናጸፊያ አነሳና ማጃ ዳጋቦ ለሁለት ማራዲያ ኮቦስ ራባሸ በገደነመስ ማላ መጎናጸፊያን አነሳ። ተመልሶም በዮርዳኖስ ዳር ቆመ ይላል። ያቺ ከኤልያስ የወደቀችውን መጎናጸፊያ አንስቶ ወደ ዮርዳኖስ መጣ። ዮርዳኖስ ሲመጣ ቅድም ኤልያስ ነው አካፍሎ ያሻገረ። በዚች መጎናጸፊያ መጥቶ ነው፣ በዚች መጎናጸፊያ ነው ወዲና ወዲያ የተከፈለ። አሁን ግን ብቻው ነው፣ ምንም ማድረግ ስለማይችል እግዚአብሔር አምላክ ጥበብ ሰጠ። ለካ ሁለት እጥብ መንፈስ በሱ ላይ መጥቷል። ዮርዳኖስን በኮንፊደንስ መታ። የኤልያስ አምላክ ሆይ አንተ ወዴት ነው ብሎ ጮሄ። ዮርዳኖስ ለሁለት ተከፈለ። ወዲና ወዲያ ሲከፈል በደረቅ ተሻገረ ይላል። ሃሌሉያ። በጣም የገረመኝ ነገር ያ ብቻ አይደለም። ከተሻገረ በኋላ ቀድሞት እኮ ኤልሳን ያውቃል። ቀድሞት እኮ ከኤልሳ ጋር ብዙ ጊዜ ኑሯል። የከተማይቷ ሰዎች ይላል ቁጥር 19 ላይ ኤልሳን እነሆ ጌታችን አሉት። ቀድሞ እኮ ጌታችን ብሎ አያውቅም። ይሄ ደግሞ ያበደ ሰው፣ የራሱን እርሻ የራሱን ሀብት ትቶ የወጣ ሰው እንዴት በዚህ ሰው ላይ እጁ እንኳን በእጁ ላይ ውሃ እየጨመረ ይኖራል እንደ ሰው እንዴት ከበረከት ወደ ቁልቁል ይወርዳል እያሉ ስሙን ሲያጠፋ የነበሩ የከተማይቷ ሰው አሁን ታሪክ ስለተቀየረ፣ አሁን ደብል ፖርሽን ስለመጣ፣ አሁን እጥፍ መንፈስ ስለመጣ፣ አሁን እግዚአብሔር ነገሮቹን ስለቀየረ፣ አሁን እግዚአብሔር ህይወቱን ስለቀየረ፣ በቅባቱ ኃይል ኤልሳን እግዚአብሔር ስለለወጠ ጌታችን እንደምታይ አሉ ምድራችን መልካም ፍሬ ሰጣለች፣ ውሃው ግን ያጨነግፋል። ሁለት እጥፍ ትቀበላለህ። በዘሬ ላይ ያለው ጭንገፋ እግዚአብሔር ባንቺ ያፈርሳል። በቤተሰቤ ላይ ያለው ጭንገፋ እግዚአብሔር ባንተ ያፈርሳል። ራባጋዳጃናማ ሁለት እጥፍ ባንተ ላይ ይመጣል። በኢየሱስም ጭንገፋ ይሰበራል። ሁለት እጥፍ እግዚአብሔር ያመጣል። በኢየሱስ ክርስቶስም ጭንገፋ ከቤተሰብ ይመታል። ጭንገፋ ከዘር ይመታል። ጭንገፋ ከህይወት ይመታል። ጭንገፋ ከትዳር ይመታል። ሁለት እጥፍ ማቾ ፕራዛ ሁለት እጥፍ መንፈስ ራዳካ ብራዲያናማ የሚበዛ መንፈስ፣ የሚያበዛ መንፈስ። አንደርስታንድ አድርጉ። የሚበዛ መንፈስ፣ የሚያበዛ መንፈስ። ሁለት እጥፍ በእናንተ ላይ ከመጣ የማይገዛ ሰው የለም። ጌታችን አሉት ጎንበስ ብሎ እንደምታይ እንደምታውቀው በዚህ ከተማ ላይ ብዙ ጊዜ እንደኖርከው ከተማችን መልካም ፍሬ ምድራችን ውሃው ግን ያጨነግፋል አሉት። ኢየሱስ ጌታ። ከብዙ ዘመን በኋላ ከብዙ ዘመን በፊት ኢያሱ ነው ያችን ከተማ የረገማት። የኢያሪኮ ነገስታቶች ከኢያሱ ጋር ሲዋጋ ሲጣላ ሲከራከር ስለነበረ ያችን ከተማ ረግሞታል። ያን መርገም የሚሰብር ቅባት እግዚአብሔር ሰጠው። ባንተ ህይወት ባንቺ ዘመን ባንተ ዘመን በኢየሱስም የተረገመ መርገም ቢኖር ሰብሮ በኢየሱስም ታልፋል። እግዚአብሔር መርገሙን ሰብሮ ያሻግራል። እግዚአብሔር ጨለማን ሰብሮ ያሻግራል። እግዚአብሔር የሞትን መናፍስቶችን በኢየሱስም ይገለብጣል። እግዚአብሔር ደጋሞችን ባዶ ያደርጋል። እግዚአብሔር ሟርተኞችን ባዶ ያደርጋል። ባንተ ላይ የተነገረ ቋንቋ፣ ባንተ ላይ የታወጀው አዋጅ በጌታ በኢየሱስ ክርስቶስም አሁን ዘመንን ለቀቀ። አሁን ህይወትን ለቀቀ። ምክንያቱ ምንድነው? በኢየሱስም ሁለት እጥፍ ባንተ ላይ መጥቷል። ሁለት እጥፍ ቅባት ባንተ ላይ መጥቷል። ብራሶ ካብራዲያና አሁን እንዲህ የተናገርኩ አንድ ነገር ይሰማኛል። በሁለት እጥፍ መንፈስ እየተቀባ ያለ ሰው አለ። በሁለት እጥፍ መንፈስ ሁኔታ ላይ ይዘው፣ ችግር ላይ ይዘው፣ ቻሌንጅ ላይ ይዘው ጠላት በህይወቱ ላይ በኢየሱስ ክርስቶስም ቻሌንጅ ላያደርገው እንዴት እንደወጣ እንዴት እንደ እግዚአብሔር እንደፈታ እስክትገረም ድረስ ሁለት እጥፍ መንፈስ፣ መከራን የሚያስረሳ መንፈስ፣ ችግርን የሚያስረሳ መንፈስ፣ ሟበሉንና ወጀቡን ጸጥ የሚያደርግ መንፈስ፣ በሽታን የሚገስጽ መንፈስ፣ ማጣትን የሚገስጽ መንፈስ፣ ተባርከሻል ተባርካል ተብሎ ብቻ እንዳትቀር በኢየሱስም ወደ ሪሊና እውነተኛ በረከት ውስጥ የሚያስገባ መንፈስ በኢየሱስም መጣ። በኢየሱስም መጣ። ኤልሳ ይህን ብቻ አይደለም፣ በጣም ታላላቅ ታምራቶች ነው ያደረገ። አጥንቱ እስኪያገለግል፣
አጥንቱ የሞተው ሰውን እስከ አያችሁ። ሁለት እጥፍ መንፈስ በእናንተ ላይ ከመጣ እናንተ ብቻ አይደለም የምታገለግሉት፣ እስትንፋሳችሁም ያገለግላል፣ አጥንታችሁም ያገለግላል። ሞቶ እኮ የተቀበረበት ቦታ ላይ አደጋ ጣዮች እያባረሩ ድንገት ማላሲፕራዲያ አንዱን መጥቶ ጥሎ ሰድ ኦሬዲ ሞቷል ብሎ ትቶት ሄዱ። ለካ ያ ሰውዬ የወደቀው በኤልሳ መቃብር ላይ ነው። ኤልሳ ከስር ተቀብሯል፣ በስብሷል፣ አጥንቱ ላይ ነው የወደቀው። የኤልሳ አጥንት ያ ሰውን በነካ ጊዜ ተነስቶ ሮጠ ይላል። ሬሳውን አስነሳ፣ አጥንቱ አገለገለ። በኢየሱስ ክርስቶስምና ስልጣን ሁለት እጥፍ ባንተ ላይ ይመጣል። የሞተው ነገር ይነሳል። ሁለት እጥፍ ባንተ ላይ ይመጣል። አንተ ብቻ ሳትሆን በኢየሱስም ልብስ ያገለግላል፣ እስትንፋስ ያገለግላል። አንተ የረገጥክበት ኮቴን የረገጠ አጋንንት ይወርቃል። ሰዎች ሁሉ አንተን አይቶ ይባረካሉ። በኢየሱስ ክርስቶስም ለነገስታቶች ቋጥሮ ፈቺ ትሆናለህ። ማዳጊያሱ እንደምታውቁ ኤልሳ ለዛ ነው ነገ በዚህ በሰማሪያ ከተማ አለ ኢየሱስ ጌታ ነው፣ መልካም ዱቄት አለ በእርካሽ ዋጋ ይሸመታል አለ። እራብ በበዛበት፣ መከራ በበዛበት፣ ችግር በጸናበት ያን ብቻ አይደለም ያቺ መብል ሴት ባለ ባሪያ እግዚአብሔርን እንደሚፈራ አንተ ታውቃለህ። ዛሬ ግን እንደዚህ አለች፣ ባለ ሞቷል፣ ባለ ዕዳዎቹ ልጆችን ባለ ዕዳ አድርጎ ሊወስዱ ነው። ምን ትለኛል አለች። ሄደሽ በቤትሽ ላይ ምን አለ ብሎ ሲጠይቃት ትንሽ ዛት ነው፣ ምንም ሌላ ነገር የለም አለች። ኢየሱስ ጌታ ነው። እግዚአብሔር አምላክ በሱ ላይ ያስቀመጠው መንፈስ ስለሚያውቅ ሳይጠራጠር ከጎረቤቶችሽ ሂጂና ባዶ ማድጋ ተዋሻላት። ያችን ያለችውን ጥቂቷን አለ ለሌሎች ፈቀቅ አድርጊ፣ ዝም ብለሽ ገልብጭ አላት። በኢየሱስም ይሄ መንፈስ አገኛችሁ። ይሄ መንፈስ በኢየሱስም ዛሬ ያገኛችሁ። ይሄ ማራሲያ ኮፕራኒያ ሁለት እጥፍ መንፈስ ከመጣ በኮንፊደንስ እግዚአብሔር ይቀባችኋል። ሁለት እጥፍ መንፈስ በእናንተ ላይ ከመጣ በኮንፊደንስ ትወጣላችሁ። ለምትናገሩት ነገር አትጸጸቱም። ለምትናገሩት ነገር በኢየሱስም ግራ አትጋቡም። ምክንያቱም ምን መሰላችሁ? ሁለት እጥፍ ነው በእናንተ ላይ ያለው። ራባሻባዳን ሁለት እጥፍ ነው በእናንተ ላይ ያለው። በኢየሱስ ክርስቶስምና ስልጣን እግዚአብሔር ሕይወታችሁን ለመለወጥ ስለፈለገ በሁለትም እጥፍ መንፈስ ሊቀባችሁ ነው። በሁለት እጥፍ መንፈስ። ለዛ ነው አዲስ ኪዳን ላይ መጽሐፍ ሲናገር መጀመሪያ ጽድቅንና መንግስትን ፈልጉ ሌላው ሁሉ ይሆናል አለ። ዛሬ ፍላጎታችሁን አነሳሱ። ዛሬ ውስጣችሁ ላይ ያለው ምሻታችሁን አነሳሱ። ዛሬ ሐሳባችሁን ወደ ቅባት አዙሩ። ዛሬ ሐሳባችሁን ወደ እግዚአብሔር ቃል አዙሩ። ዛሬ እቅዳችሁንና ዓላማችሁን ወደ እግዚአብሔር ቃል አዙሩ። በኢየሱስ ክርስቶስም ሁለት እጥፍ በእናንተ ላይ ይመጣል። ጨለማውን እግዚአብሔር ይሰብራል። ሁለት እጥፍ በአንድ ሰው ላይ፣ በአንድ ሰው ቤት ላይ፣ በጓዳችሁ ላይ፣ በህይወታችሁ ላይ፣ በአእምሯቸው ላይ በኢየሱስም ሁለት እጥፍ መከራን የሚያስረሳ ማዕበሉን የሚያሻግር ወጀቡን የሚያሻግር አላሲፕራዲያናማ ቋጠሯቸውን የሚፈታ ሁለት እጥፍ መንፈስ ያግኛቸው። አሁን ያግኛቸው በኢየሱስ ጸለኩላቸው ለወንዶች ለሴቶች በኢየሱስ ላቲ ካፕራን ራዲያ ሶፕራን ለእናቶች ለአባቶች ለአገልጋዮች በኢየሱስ ለቢዝነስ ማኖች በስራ ዓለም ላይ ላሉ ጸለኩላቸው። ሁለት እጥፍ መንፈስ ደብል ፎርሽን የሆነ ግሬስ ደብል ፎርሽን የሆነ አኖይንቲንግ በኢየሱስ ያግኛቸው። አሁን በዚህ ቅባት ጋር ይገናኙ። አሁን ከዚህ ቅባት ጋር ይገናኙ። አሁን ከዚህ ክብር ጋር ይገናኙ። አሜን በማለት ተቀበሉ። አሜን በሉ። በኢየሱስ አሜን በሉ። ማራሲ ካፕራን አሜን እያላችሁ ተቀበሉ። ደብል ፎርሽን ግሬስ በኢየሱስ ያግኛቸው። ከእንግዲህ በኋላ ነገሮቻቸው እንደቆመ አይቀጥል። ዋጋ እየከፈሉ አይቀጥሉ። እየተጨነቁ አይቀጥሉ። እየታወኩ አይቀጥሉ። ለትልቅ ዓላማ ተጠርቶ ትንሽ ቦታ ላይ አይቀጥሉ። መንደር በኢየሱስ ክርስቶስም አይሸከማቸው። ሰፈር አይሸከማቸው። አሁን ይለቀቁ። ሁለት እጥፍ መንፈስ ወዳጆች እየጸለኩላቸው ነው። አሁን እግዚአብሔር ወደ ጸሎት መንፈስ ውስጥ አስገብቶኛል። እጸልያለሁ በኢየሱስ በሁለት እጥፍ መንፈስ እግዚአብሔር ዓይንን ይክፈት። በሁለት እጥፍ መንፈስ እግዚአብሔር ጆሮችን ይክፈት። በሁለት እጥፍ መንፈስ እግዚአብሔር የልብን ደጅ ይክፈት። ሁለት እጥፍ መንፈስ ያግኘ። ሁለት እጥፍ ቅባት ያግኘ። እከሌ ባገለገለው አገለግላለሁ አትበል። እከሌት ባገለገለችው አገለግላለሁ አትበል። በራስ ላይ ስትለምን ወይኔ እንደ እከሌማ እግዚአብሔር እኔን ብቀባኝ አትበል። ላንተ የተባለው ሁለት እጥፍ አለ። ላላ በሚጨምረው በቅባት ለብል ነው አንተ የምትነሳው። እከሌ የራሱን ድርሻ ተቀብሏል። ፕሮፌት እከሌ፣ ፓስተር እከሌ፣ ኢቫንጀሊስት እከሌ የራሱን ተቀብሏል። ላንተ እግዚአብሔር ያቀደው ሁለት እጥፍ ደብል ፎርሽን ሪሲቭ ተቀበል። ያንተን በኢየሱስ ሁለት እጥፍ
ላንቺ እግዚአብሔር ያቀደልሽ 2 እጥፍ ነው። ላንተ እግዚአብሔር ያቀደው 2 እጥፍ ነው። እከሌ ባገለገለው አይደለም አንተ የምታገለግለው። እከሌ በተገለጠው መልክ አይደለም አንቺ የምትገለጠው። ላንቺ የተመደበው 2 እጥፍ መንፈስ ነው። 2 እጥፍ መንፈስ፣ 2 እጥፍ መንፈስ፣ 2 እጥፍ መንፈስ። በ2 እጥፍ መንፈስ ከተነካችሁ መንደር አታስቡ፣ ሰፈር አታስቡ። ወይኔ እናቴ ወይኔ አባቴ አትሉም። ወይኔ ምስት ወይኔ ልጅ አትሉም። የእናንተ ነገር እግዚአብሔር ይሰራል። እናንተ በ2 እጥፍ መንፈስ ከተነካችሁ ወደ ዓለም ሁሉ በወንጌል ነው የምትዞሩት። ወንጌል ይዛችሁ ትራመዳላችሁ። ምራክል እያደረጋችሁ፣ ለድሃ አዳጎች እየፈረዳችሁ፣ ፍርድ ለተዛባባቸው ፍርድን እያወጣችሁ። ትክክለኛ የ2 እጥፍ መንፈስ ዋና መገለጫ ይሄ ነው። ወደኋላ አትመለሱም። ወደኋላ አይመልስም። 2 እጥፍ ባንተ ላይ ከመጣ በኢየሱስም ወደኋላ አትመለስም። ማዕበሉ አይመልስም። ወጀቡ አይመልሳችሁም። በኢየሱስም አውሎ ንፋሱ አይመልሳችሁም። ማራሲያ ጠላት የፈለገ ውጊያ ቢያበዛ 2 እጥፍ በእናንተ ላይ ስለመጣ በኢየሱስም ሊመልሳችሁ አይችልም። አባት እግዚአብሔር ሆይ ዛሬ በዚህ መንፈስ ስለተነኩ አመሰግናለሁ። ዛሬ በዚህ መንፈስ በኢየሱስም ስለተነኩ አመሰግናለሁ። ዛሬ በዚህ መንፈስ ስለተነኩ በኢየሱስም አመሰግናለሁ። ኤላሲ ካፕራዲያናማ 2 እጥፍ በላቸው ላይ ስለመጣ በሽታ ከላቸው ላይ ቀለጠ። 2 እጥፍ ስለተቀበሉ በኢየሱስ በሽታ ለቆ ሄደ። ዘራቸው ላይ ያለው ጭንገፋ ተመታ። ዘራቸው ላይ ያለ በኢየሱስ ክርስቶስም ከርስ ተመታ። ህይወታቸው ላይ ያለው ከርስ ተመታ። እድሜያቸውን ጠፍሮ ያዘ ከርስ ተመታ። የዘራ መንዘሮቻቸው ጠላት ተመታ። የቤተሰቦቻቸው ጠላት ተመታ። በኢየሱስ ክርስቶስምና ስልጣን ተመታ። ጭንገፋ ተመታ። መርገም ተመታ። ወግ የሚያሳጣቸው ተመታ። ማዕረግ የሚያሳጣቸው ተመታ። የሚያስለቅሳቸው ተመታ። በኢየሱስም ተመታ። በኢየሱስም ተመታ። በኢየሱስም ተመታ። በኢየሱስም ተመታ። ይህ ነው የኔ ጌታ፣ ይህ ነው አባቴ የምለው፣ ይህ ነው ደግ ቸር ያልኩት፣ እግዚአብሔር ነው ወደድኩት። ይህ ነው የኔ ጌታ፣ ይሄ ነው አባቴ የምለው፣ ይሄ ነው ደግ ቸር ያልኩት፣ እግዚአብሔርን ወደድኩት። ይሄ ነው የኔ ጌታ፣ ይሄ ነው አባቴ የምለው፣ ይሄ ነው ደግ ቸር ያልኩት፣ እግዚአብሔርን ወደድኩት። ይሄ ነው የኔ ጌታ፣ ይሄ ነው አባቴ የምለው፣ ይሄ ነው ደግ ቸር ያልኩት፣ እግዚአብሔርን ወደድኩት። ዝማሬ ይሁን በቤታችሁ፣ ዝማሬ ይሁን በቤታችሁ፣ ዝማሬ ይሁን። In the mighty name of Jesus, በቤታችሁ ዝማሬ ይሁን፣ በሕይወታችሁ ዝማሬ ይሁን። ዘምራችሁ የማታውቁ ሰዎች ከዛሬ ጀምራችሁ ዘምሩ። በኢየሱስ ክርስቶስም 2 እጥፍ መንፈስ እግዚአብሔር 2 እጥፍ መንፈስ እግዚአብሔር ሰጥቷችኋል። 2 እጥፍ መንፈስ በሕይወታችሁ ላይ መጥቷል። የዝማሬ ኃይል ይለቀቅላችሁ። የዝማሬ ኃይል ይለቀቅላችሁ። አንደበቶቻችሁ በዝማሬ ይሞላ፣ ጓዳችሁ በዝማሬ ይሞላ። ለእናንተ የማይገዛ ነገር አይኖር፣ ለእናንተ የማይታዘዝ ነገር አይኖር። አላሳልፍ ያለው ማዕበል አውቆ ይከፈት በኢየሱስ ክርስቶስ ስምና ስልጣን አውቆ ይከፈት። እናሎ ሰፕራዲያናማ ጴጥሮስንና መላእክቱን አይቶ ያ አውቆ እንደተከፈተ ያ ትልቁ ወደ ከተማይቷ የሚያወጣ ብርቱ በር አውቆ እንደተከፈተ በኢየሱስም 2 እጥፍ መንፈስ ተቀብለ ተንቀሳቀስ። 2 እጥፍ መንፈስ ተቀብለ በኢየሱስም ተራመድ። በሮች አውቆ ይከፈቱ። በሮች አውቆ ይከፈቱ። የሥራ በር አውቆ ይከፈት በኢየሱስም። የጤንነት በር አውቆ ይከፈት። የትዳር በር አውቆ ይከፈት። የሰላም በር አውቆ ይከፈት። የልጆች በር አውቆ ይከፈት። የትምህርት በር አውቆ ይከፈት። የእውቀት በር አውቆ ይከፈት በኢየሱስም። አውቆ ይከፈት። እየዘመራችሁ ተንቀሳቀሱ። እየዘመራችሁ ተራመዱ። አውቆ ይከፈት። አውቆ ይከፈት። ለዘመናት ተዘግቶ ያለ በእናንተ ጉዳይ ላይ በኢየሱስ ክርስቶስም ራሱ ጣልቃ ገብቶ ነገሮቻችሁ ያበላሸ አውቆ መንገዶቻችሁን ይልቀቅ። አውቆ መንገዶቻችሁን ይልቀቅ። አውቆ ወንበራችሁን ይልቀቅ። እግዚአብሔር እንደዚህ አለኝ፣ የእናንተን ወንበር ያዘ ይለቃል። የታዘዘላችሁ ወንበር ሌላ ሆኖ እያለ ሌላ ወንበር ላይ እናንተን ያስቀመጠ የእናንተን ወንበር ግን ያዘ። በእናንተ ወንበር ላይ እየፎከረ እያቅራራ ያለ አሁን ይለቃል። 2 እጥፍ መንፈስ በእናንተ ላይ መጥቷል። በሞገስ በክብር እግዚአብሔር አምላክ ከእናንተ ጋር ስለሆነ በኢየሱስም አስለቅቃችሁ ትወርሳላችሁ። ባይዘው ጌታ እንደዚህ አለ፣ አስለቅቆ የሚወርሱ ሰዎች አሉ አለ። አባሮ የሚወርሱ ሰዎች አሉ አለ።
ጠላቶቻችሁን አባራችሁ ትወርሳላችሁ። ጠላቶቻችሁን አስለቀቃችሁ ትወርሳላችሁ። በግድ አይደለም። እሹር አራሲያካም በውዴታ ሳይሆን በግዴታ ታስለቀቃላችሁ። እሹሩሩ ብላችሁ ሳይሆን በግዴታ ልቀቅ፣ የኔ ነው ይሄ ነገር፣ የሚገባኝ ለኔ ነው፣ ይሄ ነገር የሚመለከተኝ እኔ ነው፣ በኢየሱስ ክርስቶስም ልቀቅ ብላችሁ በኮንፊደንስ ነገሮቻችሁን አስለቀቃችሁ መግባት የምትጀምሩ ሰዎች አላችሁ። በኢየሱስ ክርስቶስምና ስልጣን፣ በኢየሱስ ክርስቶስምና ስልጣን እግዚአብሔር አምላክ እንደዚህ ያለ አሁን እያገለገልኩ እግዚአብሔር አንድ ድምፅ ተናገረኝ። በፋሚሊዎቻችሁ መካከል፣ በቤተሰቦቻችሁ መካከል ሰናይት የምትባል ሴት የምታውቁ ሰዎች ካላችሁ ቶሎ ብላችሁ አንድ ቁጥር አስገቡኝ። ማራ አስቀምጡ። ጸልያለሁ። ማሼ ባጋዳናማ እየጸለኩ እያለ እግዚአብሔር እንደዚህ አለ። በፋሚሊዎቻችሁ መካከል ሰናይት፣ ምናልባት በዚህ ላይ እንኳን ካላችሁ ስማችሁ ሰናይት የሆናችሁ ሰዎች ካላችሁ ወይም በቤተሰቦቻችሁ መካከል ወይም በቅርብ የምታውቁ ሰናይት የምትባል ሴት ጋር ኮንታክት ያደረጋችሁ ሰዎች፣ ግንኙነት ያላችሁ ሰዎች አንድ ቁጥር ቶሎ ብላችሁ ጫኑ። ፕራዚያቶ ፓራኒያ ራዲ ሊቭሬኔ ሜክሮሎ ቦጎዶጆኖሙ እግዚአብሔር አሁን ድልበር ያደርጋል። እግዚአብሔር አሁን ህል ያደርጋል። ሰናይት የምትባል ሴት አቃታለሁ እኔ የምትሉ ሰዎች በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም ቶሎ ብላችሁ አንድ ቁጥር ጫኑልኝ። ሰናይትን አቃታለሁ። ማራ ፋሚሊያችሁ ውስጥ እንኳን ካለች ጓደኞቻችሁም ከሆነች ወይም እናንተም ከሆናችሁ በእናንተም ውስጥ አሁን ላይቭ ፕሮግራም ከምትከታተሉ ከእናንተ ውስጥ ሰናይት የምትባል ሴት ራጃና የምታውቁ ሰዎች ካላችሁ ወይም እኔ ነኝ ብላችሁ ካላችሁ አንድ ቁጥር ጫኑልኝ። እጸልያለሁ። ማጃ በሰናይት ላይ የወጣ ታላቅ ሞት አሁን ተሰብሯል። ራዛ ባጋዳጃናማ ሬቤገደን የሜክሮሎ ቦጎዶጆኖሞስ በጌታ በኢየሱስ በጌታ በኢየሱስም ሰናይት ይለኛል የጌታ መንፈስ። ሰናይት ማሮሳ ፓራዲያና ሬቤጀኔ ሜክሮሎ ቦጎዶኖሙ ዚባጋዳላ ብሬ ሌቤጀኔ ሜክራላ ባጋዳናሞስ ሰናይት ላይ የወጣ ሞት ይመታ። ሰናይት ላይ የወጣ ሞት ይመታ። ሰናይት ላይ የወጣ ሞት ይመታ። ሰናይት ላይ የመጣ ሞት ይመታ። ሰናይት የምትባል ሴት ለመግደል የወጣ አውሬ በኢየሱስም ይታረድ፣ በኢየሱስም ይታረድ። እኔ እንኳን ማቃቸው ሰናይቶች አሉ። እኔ እንኳን እያገለገልኩ አሁን ትዝ አለኝ ማቃቸው ሰናይቶች አሉ። ራባጋዳጃናሞስ እናንተ የምታውቁ ሰዎች ካለ ሰናይት የምትባል ሴት ጋር ኮንታክት ወይም ኮኔክት ያደረጋችሁ ሰዎች፣ ግንኙነት ያላችሁ ሰዎች ካላችሁ ቶሎ ብላችሁ አንድ ቁጥር ጫኑ። ለዚች ሴት ጸልያለሁ፣ ማምለጥ አለባት በኢየሱስም። ራሳ ካብራዲያናማ አባት እግዚአብሔር ጸልያለሁ እኔ ለምአጃኒያሞስ ኤራባጋዳጃናሞስ ራአይቻለሁ። አንድ ቁጥር ጨነሻል። ራኪ ኮባዛ ላዲያሞ ሰፕረን እኔ ማቃቸው ሰናይቶች አሉ። እኔ እንኳን አንድ ሰናይት ሳይሆን ሁለት ሰናይቶችን አቃለሁ። ሁለቱም ሰናይቶች አቃቸዋለሁ። አሁን ትዝ ያሉኝ በኢየሱስ ስም። እናንተ የምታውቁ ሰናይቶች ካሉ አንድ ጫኑልኝ፣ እጸልያለሁ በናዝሬቱ ጌታ በኢየሱስ ስም። በሰናይት ህይወት ላይ ጠላት ያውጀው አዋጅ፣ በሰናይት ህይወት ላይ በኢየሱስ ክርስቶስ የወጣ የሞት ደብዳቤ፣ በሰናይት ህይወት ላይ ጠላት ያቀደው እቅድ፣ በሰናይት ህይወት ላይ ጠላት ያቀነባበረው ቅንብር በኢየሱስም ይፍረስ፣ በኢየሱስም ይፍረስ፣ በኢየሱስም ይፍረስ። ኢቴ እግዚአብሔር አባትና አምላክ አቃታለሁ ብላ ጭናለች። እጸልያለሁ በዚች ሴት ላይ የወጣ አውሬ፣ በዚች ሴት ላይ የወጣ የሞት አዋጅ፣ በዚች ሴት ላይ የወጣ በኢየሱስ ክርስቶስምና ስልጣን የሞት መንፈስ አሁን ይነሳ፣ አሁን ይነሳ፣ አሁን ይነሳ፣ አሁን ይነሳ። ህይወቷ ላይ ሰላም ይሁን፣ ቤቷ ላይ ሰላም ይሁን፣ ጓዳው ላይ ሰላም ይሁን፣ ዘመኗ ላይ ሰላም ይሁን፣ ማንነቷ ላይ ሰላም ይሁን፣ እድሜዋ ላይ ሰላም ይሁን። በኢየሱስ ክርስቶስምና ስልጣን ሰላም ይሁን። ከኢየሱስም ሰናይት ትፈታ። የሰናይት ጉዳይ በኢየሱስ ክርስቶስም ይሰራ። ሰናይትን ለመግደል የወጣ አውሬ ይታረድ። እግዚአብሔር እኔም ጸልያለሁ፣ ለማውቃቸው ለሰናይቶች ጸልያለሁ። አደጋ አያገኛቸው፣ ሞት አያገኛቸው፣ ስብራት አያገኛቸው። በኢየሱስ ክርስቶስ ሞት ይቀደምላቸው። ቃዲባራሴ አደጋ በኢየሱስም ይቀደምላቸው። ነፃ እንደወጡ በኢየሱስም ጸለኩላቸው። ኢየሱስ ጌታ ነው። እግዚአብሔር ሆይ ነፃ ይውጡ በኢየሱስ። ማንኛውም በሽታ፣ ማንኛውም ተጽዕኖ፣ ማንኛውም መርገም ከህይወታቸው ይነሳ። ሁለት እጥፍ መንፈስ በህይወታቸው ላይ ስለመጣ፣ ሁለት እጥፍ መንፈስ በዘመናቸው ላይ ስለመጣ ያስጨነቃቸው ግራ ያጋባቸው ሁሉ በኢየሱስም ይነሳ፣ ይነሳ ከእድማቸው፣ ይነሳ ከዘመናቸው፣ ይነሳ በኢየሱስም፣ ይነሳ በኢየሱስም፣ ይነሳ በኢየሱስም፣ ይነሳ በኢየሱስም። እቅዳቸውን የሚያዛባ ዓላማቸውን የሚያዛባ ራባጋዳጃናማ ላሴፕሬዴኔ ሜክሮሎ ቦጎዶኖሞስ አንቺ ያለሽው ከኢትዮጵያ ውጭ ነሽ፣ ከኢትዮጵያ ውጭ ነሽ ያለሽውና ወደ ኢትዮጵያ እንደማትመለሽ ነው ውስጥሽ ሁል ጊዜ ሰይጣን የሚነግርሽ።
በደንብ አንደርስታንድ አድርጉ ይህን መልእክት። ወደ ኢትዮጵያ እንደማትመለሽና ወደ ቤተሰቦችሽ በሰላም እንደማትቀላቀ ነው ሁሉ ጊዜ የምሰማሽ። ከዚህ የተነሳ ብዙ ጊዜ ቁጭ ብለሽ ታዝኛለሽ፣ ታለቅሻለሽ። ጠላት በቃ እንደ ሰው ነው የሚያወራሽ። በሰላም እኮ አትመለሽም ይልሻል። ራባሳ ፕራዲያናማ ማላሴ ፕሬደጀኔ መክሮሎቦ ቤተኛውም ዓለም ውስጥ ሁኑ፣ እግዚአብሔር ግን ይሄ ድምፅ ነው የሚያሰማኝ። ወደ ቤተሰቦችሽ በሰላም አትመለሽም የሚል በቃ ትሞቻለሽ የሚል የሞትን ሽታ የሞትን ዜና ሁሉ ጊዜ ጠላት የሚያሰማሽ ይታለሽ። እጸልልሻለሁ። ባንቺ እድሜ ላይ ባንቺ ጤና ላይ ባንቺ ማንነት ላይ ጠላት ያወጣ አዋጅ ይገለበጣል። ራሳ ካብራዲያናሞስ አንድ ቁጥር ጫንልኝ። በምልክት መጸለይ ስለምፈልግ ነው። ኢየሱስ ጌታ ነው። ራጂ ባጋዳናሞስ ዘበገደለ ብራኒያሞ ራባጋዳጃና ማክሬለ በገደነመስ ሮባስ በሰላም እንደማትመለሽ ወደ ቤተሰቦችሽ በሰላም እንደማትመለሽ ራባጋ ሁሉ ጊዜ ይነግርሻል። ከዛ የተነሳ ትጨነቃለሽ። ከዛ የተነሳ ህይወትሽ በጭንቅ ይሞላል። ራጂ ጋባና የጅኒ ሐሳብ ይገልበጥ። የጅኒ ሐሳብ ይገልበጥ። የጨለማ ሐሳብ ይገልበጥ። አንቺን የሚያስፈራራ በኢየሱስ ክርስቶስም አሁን ይነቀል። በኢየሱስ ክርስቶስም አሁን ይነቀል። ትሞቻለሽ። በሰላም ቤተሰቦችሽን አትቀላቀልም የሚል ግራ የሚያጋባሽ በህይወትሽ ላይ ሁሉ ጊዜ የማይገባ አዋጅ የሚያውጅ በኢየሱስም ይመታ። በኢየሱስም ይመታ። በኢየሱስም ይመታ። በኢየሱስም ይመታ። ለዘመንሽ የተመደበ ለህይወትሽ የተመደበ ለማንነትሽ የተመደበ ግራ እያጋባ የቆየሽ በኢየሱስም ሽመታ። ራሲ ካብራዲያናማ ራባጋዳ ጃናማሱ ለባጋዳ ጃናማ ክራ ለባጋዳ ላቦስ ይመታ ይመታ ይመታ። በኢየሱስም ይመታ። በኢየሱስም ይመታ። በሰላም አትመለሽም የሚል ትሞቻለሽ የሚል ትጠፊያለሽ የሚል ባንቺ ላይ የምታወጅ በኢየሱስ ደም በኢየሱስ ደም በኢየሱስ ደም በኢየሱስ ደም በኢየሱስ ደም በኢየሱስ ደም አዋጁ ይገልበጥ። አዋጁ ይገልበጥ። አዋጁ ይገልበጥ። ሁለት እጥፍ መንፈስ ባንቺ ላይ ስለመጣ በሰላም ወደ ቤተሰቦችሽ ትመለሻለሽ። በሰላም በኢየሱስ ክርስቶስም ትመለሻለሽ። ቤትሽና አሮባጋዳ ያንቺና ያንቺ የሆነ ነገር በሰላም ታገኛለሽ። ጨለማ ያለው ውሸት ነው። አጋንንት ያለው ውሸት ነው። ባንቺ ላይ ጠላት የሚያውጀው ውሸት ነው። በኢየሱስም በሰላም ትመለሻለሽ። በሰላም ትመለሻለሽ። በሰላም ትመለሻለሽ። በሰላም ትመለሻለሽ። ሃሌሉያ። ቅዱሳን እግዚአብሔር ይባርካችሁ። 0901 23 59 99 በሚለው ስልክ ዳይሬክት ቀጥታ መደወል የምትችሉ ሰዎች ደውሉልኝ፣ እጸልላችኋለሁ። ኢየሱስ ጌታ ነው። ሃሌሉያ። ማራ ዳጋባ ሸሌብሬደነመስ 0901 23 59 99 በሚለው ስልክ ደውሉልኝ ዳይሬክት ማለት ነው። እና ሌላኛው መጨረሻ 70 የሆነ ስልክ በራሱ ላይቭ ስለገባው በኋላ ሲወጣ ዋትስአፕ ይሰራል። አሁን ግን ላይቭ ውስጥ ስለሆንኩ በሱ ስልክ አትደውሉ። ኢየሱስ ጌታ ነው። አሁን በሚነግራችሁ ስልክ አንደርስታንድ አድርጉና 0901 ኢየሱስ ጌታ ነው። ፕራዲያሶ ጄሌ በገደነ መክራ ላባጋዳናሞስ ዘምብራቲያ ኮራዳ ላባ ኤሌብሬደጀነ መክራ ላባጋዳናሞስ መንፈስ ቅዱስ መንፈስ ቅዱስ ራሲያ ጄበገደነመ ኤላብራዲያናሞስ ፕራዲያኮ ፕራዲያ ጃናማ በጌታ በኢየሱስ በጌታ በኢየሱስ በጌታ በኢየሱስ በጌታ በኢየሱስ መፈታት ይሁንላቸው። መፈታት ይሁንላቸው። መፈታት ይሁንላቸው። ራባጋዳ ጃናማ ላሲክራ ዲቭሬኔ ሜክሮሎ ቦጎዶኖሞ ማንኛውም የጨለማ አዋጅ ከህይወታቸው ላይ ይገልበጥ። ነፃ ይውጡ። በኢየሱስም ነፃ ይውጡ። ቤታቸው ነፃ ይውጣ። ህይወታቸው ነፃ ይውጣ። እድማቸው ነፃ ይውጣ። ሁለት እጥፍ መንፈስ ያግኛቸው። ሁለት እጥፍ መንፈስ ያግኛቸው። በክርስቶስ ኢየሱስ በክርስቶስ ኢየሱስ በክርስቶስ ኢየሱስ በክርስቶስ ኢየሱስ ግራ የሚያጋባቸው መናፍስቶች፣ ግራ የሚያጋባቸው የጨለማ ኃይላቶች አሁን ይልቀቃቸው። አይምሯቸው ይፈታ። አይምሯቸው ይፈታ። ልባቸው ይፈታ። ውስጣቸው ይፈታ። በኢየሱስ ክርስቶስም ፓውስ ይሁንላቸው። ፓውስ ይሁንላቸው። መጽሐፍ ሲናገር ፓውስ ልጆች እንጀራ ናቸው ተብሎ እንደተጻፈ በኢየሱስ ክርስቶስም ፓውስ ያግኛቸው። በህይወታቸው ላይ፣ በእድሜያቸው ላይ፣ በጤናቸው ላይ ፓውስ ይሁን። ከዚህ ማይክሮ ሰከንድ ጀምሮ ፓውስ ይሁን። በኢየሱስም ህይወታቸው ይፈውስ። እድሜያቸው ይፈውስ። ጤናቸው ይፈውስ። ማንነታቸው ይፈውስ። በረከታቸው ይፈውስ። በኢየሱስም ይፈወሱ።
ራዳጋቦስ 0932018970 በሚለው ስልክ በኋላ ሲወጣ ነው የምትደውሉት። ከላይ ሲወጣ በዋትስአፕ እሙ ይሰራል፣ በሱ ትደውላላችሁ። አሁን ግን ዳይሬክት መደወል የምትፈልጉ ሰዎች መጨረሻ 99 በሆነ ስልክ 0901235999 በሚለው ስልክ ደውሉልኝ። ራዳጋባስ ማላሴ ፕሬደጀነሜስ እግዚአብሔር ይጸልያለሁ፣ ለበረከት ጸልያለሁ። በጌታ በኢየሱስ ክርስቶስ ለበረከት ጸልያለሁ። ራሷ ከዚህ ሰዓት ጀምሮ ነፃ ይውጣ። ራሷን ጠፍሮ ያዘ በራሷ ላይ የተቀመጠ ራስ ምታት በሽታ ይነቀል አሁን፣ ይነቀል አሁን፣ ይነቀል አሁን፣ ይነቀል አሁን፣ ይነቀል አሁን። ከበረከት ህይወት አሁን ይነቀል። የበረከት በኢየሱስ ክርስቶስም ጭንቅላቷ ነፃ ይውጣ። ራስ ምታትን ረገምኩ። ያስጨነቃት ራስ ምታት፣ ወጥሮ ያዛት ራስ ምታት፣ እንዳትንቀሳቀስ እንዳትራመድ ያደረገ ራስ ምታት አሁን ይነሳ፣ አሁን ይነሳ፣ አሁን ይነሳ፣ አሁን ይነሳ። በኢየሱስ ክርስቶስም ከበረከት ህይወት ላይ ይነሳ፣ ከበረከት ህይወት ላይ ይነሳ። በኢየሱስም ራስን በጣም አሞኛል ብለሻል። in the mighty name of Jesus አዛለሁ። አሁን ባለሽበት ቦታ የእግዚአብሔር ፈውስ ያገኝልሽ፣ የእግዚአብሔር ፈውስ ያገኝሽ፣ የእግዚአብሔር ፈውስ ያገኝሽ፣ የእግዚአብሔር ፈውስ ያገኝሽ። በኢየሱስ ክርስቶስም ተፈወሺ፣ በረከት ተፈወሺ፣ ፈውስ ያገኝሽ። ይኸውልሽ ጠላት አንዳንድ ጊዜ በጣም የማይገባ ሐሳብ፣ ህገወጥ የሆነ ሐሳብ ባንቺ ህይወት ላይ እያመጣ አውቆ ራስ ምታት አስመስሎ የማይገባ ሁኔታ ውስጥ አንቺን ላስገባ አቅዷል። እግዚአብሔር እንደዚህ አለ፣ ህገወጥ የሆነ እቅድን አፍርሻለሁ አለ። ራስ ምታት ብቻ አይደለም ባንቺ ላይ ያለው፣ ራስ ምታት ብቻ አይደለም፣ ሌላ እቅድ አቅዷል ጠላት። ሌላ አጀንዳ ቀርጿል ጠላት። ሌላ የሆነ ያለመው ዓላማ አለ። እግዚአብሔር እንደዚህ አለ፣ ልጄ ላትገደብ፣ ልጄ ላትያዝ፣ ልጄ ላትገኝ ዛሬ ነፃ አወጣው አለ። በረከት ነፃ ወጥተሻል። በረከት ነፃ ወጥተሻል። በኢየሱስም ነፃ ወጥተሻል። ባንቺ ህይወት ላይ ሞትን ያወጀ፣ ባንቺ እድሜ ላይ ሞትን ያወጀ አይሳካልሽም፣ አይሆንልሽም ብሎ ነገሮችሽን ሁሉ ምስቅልቅል ለማድረግ ነገሮችሽን ለማበላሸት የተመደበ ጨለማ በኢየሱስም ተዋረደ። በኢየሱስ ራሴ ካፕራዲያናማ ማላሴ ፕሬደጀነሜ ሄሎ ሰላምሽ ይብዛ። ኢየሱስ ጌታ ነው። እሺ እናት፣ በምን ጉዳይ ሊጸልልሽ? ኦራዳጋባ ሳፕራዲያናማ መጽሐፍ ሲናገር ለሰው የማይቻል ለእግዚአብሔር ይቻላል ይላል። አስቀድሜ በኢየሱስ ክርስቶስም እጸልልሻለሁ። የእግዚአብሔር ቅባት፣ አሁን የተነገረ ቅባት፣ አሁን የተሰበከ ቅባት፣ 2 እጥፍ የሆነ መንፈስ በኢየሱስም ያገኝሽ። ይኸውልሽ አንቺን በኢየሱስም ዓለምም አይመጥንሽም፣ ብርም አይመጥንሽም፣ ወርቅም አይመጥንሽም። አንቺን የሚመጥነው በእግዚአብሔር ክብር ውስጥ መመላለስ ብቻ ነው። እግዚአብሔር እንደዚህ አለ፣ ለቁርጡ ቀን ደብቄ ያስቀመጥኳት ልጄ ናት አለ። ለየት ባለ ስፔሻሊ በሆነ ኬዝ እግዚአብሔር ለሆነ ኬዝ ነው የሚፈልግሽ። በጣም ለብዙ ሰዎች በረከት ሊያደርግሽ እግዚአብሔር ይፈልጋል። ማራሲያ ኮፕራኒያ እግዚአብሔር እንደዚህ አለ፣ ብዙ ሰዎች አበቃ፣ አከተመ፣ አልቋል በተባለ ጉዳይ እኔ ጊዜ ያንቺ ነገር እኔ እሰራለሁ አለ። ስታገለጊ ዝም ብለሽ የሆነ ተራ የሆነ አገልግሎት አይደለም የምታገለጊ። እጅግ በጣም አስገራሚ በሆነ ዳይሜንሽን እግዚአብሔር ይቀባሻል። ይኸውልሽ 40 ቀንና 40 ሌሊት የእስራኤልን ሕዝብ ሲገዳደር የነበረ ጎልያድን የጣለው እረኛው ዳዊት ነው። ኢየሱስ ጌታ ነው። እግዚአብሔር እንደዚህ አለ፣ ላይክ እንደ ዳዊት አይነት ቅባት ባንቺ ላይ አስቀምጫለሁ አለ። አሁን ብዙ ሰዎች አንቺን አያቀሽም፣ ውስጥሽን አያቅም፣ ውስጥሽ ላይ የተቀመጠው ነገር አያቅም። አንቺ አሁን ራሱ ኢብን ወደ ሌላ ቦታ ከዚህ ከኢትዮጵያ ወደ ውጭ የርሹ እግዚአብሔር አምላክ ደብቆ ሊያስተምርሽ ነው እንጂ ብር አካብደሽ ልትመጪ አይደለም። የራሱ የሆነ ምስጢርን ሊያሳውቅሽ ነው። የራሱ የሆነ እውነትን ሊያሳውቅሽ ነው። ደብቆ እግዚአብሔር አምላክ ምስጢሩን ሊገልጥሽ ነው አንቺን የወሰደው። በኢየሱስ ስም ጸልያለሁ፣ በዘርሽ ላይ ያለው መርገም ይሰበር።
ኤውልሽ ቤተሰቦችሽን ብዙ ጊዜ ሰላም የሚያሳጣ ቋንቋን የሚያደበላልቅ እረፍት የሚያሳጣ አንደርስታንድ አርጊ በደንብ የሚበላ አለ፣ የሚጠጣ አለ፣ የሚለበስ አለ፣ ምንም ያጡት ነገር የለም። ነገር ግን እርስ በራሳቸው እንዳይስማማ ህይወታቸውን የሚያመሰቃቅል መናፍስት አለ። ከዛሬ ጀምሮ እግዚአብሔር መትቻለሁ አለ። ቤተሰቦችሽ ላይ እንደዚህ አይነት ከዛ አለ። እግዚአብሔር የተናገረው ልክ ነው። እግዚአብሔር እንደዚህ አለ። ከዚህ ማይክሮ ሰከንድ ጀምሮ ቤተሰቦችሽን እያመሰ ያለ የጨለማን ዙፋን ገልብጫለሁ አለ። ከዚህ ሰዓት ጀምሮ በኢየሱስም በቤተሰቦችሽ ላይ የእግዚአብሔር ሰላም ወረደ። ሁል ጊዜ ጥል ነው፣ ሁል ጊዜ ቋንቋ መደበላለቅ ነው። ሰላም የሚባል ነገር በቤተሰቦችሽ መካከል የለም። ከዛ የተነሳ ትሰጊያለሽ። ነገ ደግሞ ምን እሰማ ይሁን፣ ነገ ደግሞ ምን ይሁን ብለሽ እጅግ በጣም ነው የሚሰጊ። እግዚአብሔር እንደዚህ አለ፣ ይሄን መርገም ከዘሮችሽ ላይ ሰብሬያለሁ አለ። አባት እግዚአብሔር ሆይ ጸልያለሁ፣ የተያዘባት ነገር ፈጽሞ አሁን ይለቀቅ። በረከቷ አሁን እንድለቀቅ ጸልያለሁ። በኢየሱስ ክርስቶስምና ስልጣን በሰው እጅ ላይ ያለው የሷ ነገር አሁን ፈጥኖ ይለቀቅ። በኢየሱስም ፈጥኖ እንድለቀቅ ጸልያለሁ። እግዚአብሔር የሚመጣ ጊዜ የምስክርነት ጊዜ፣ የድል ጊዜ፣ ክብርን የምትናገርበት ጊዜ፣ ያንተ ጉብኝትን የምታገኝበት ጊዜ፣ እግዚአብሔር እኮ ጎበኘኝ ብላ በቅዱሳን ፊት የምትመሰክርበት ጊዜ እንደሆን ዘንድ በኢየሱስም ጸልያለሁ። መልካምነትና ቸርነቲ ታላቅነቲ በሕይወቷ ላይ ስለተገለጠ ስም ይባረክ። እግዚአብሔር እንደዚህ ያለ አንቺን ሊያጎሳቀልሽ የወጣ አውሬ ነኝ ይዣለሁ ብሎሻል። የማይሰበር ብትር እግዚአብሔር ሰጥቶሻል። ኤራ ባጋዳጃና እስቲ በቀኝ በኩል ጡትሽ ላይ ዝም ብለሽ እጅሽን አስቀምጪ። ማራሲያ ኮፕራዲያናማ ኤለዘብሬዲያ አስቀምጠሻል። በኢየሱስ ስም አዋጁ የተገለበጠ ይሁን። በኢየሱስ ስም አዋጁ የተገለበጠ ይሁን። የሚገርምሽ ነገር የጌታ መንፈስ እንደዚህ አለ፣ በቀኝ በኩል ጡትሽ ላይ ጠላት ያወጀው ከባድ የሆነ አዋጅ አለ። እግዚአብሔር ገልብጫለሁ አለ። በጣም ቀላል በሆነ መንገድ በቃ ቀስ ቀስ እያለ ቀላል ነገር እየመሰለ ትልቅ ነገር ውስጥ ሊገባ ወደ ትልቅ አደጋ ውስጥ አንቺን ልከት ጠላት ያወጀው አዋጅን እግዚአብሔር ገልብጫለሁ አለ። ይሄ በሕክምና አይቻልም፣ ይሄ በዶክተሬት አይቻልም፣ ይሄ በየትኛውም ስፔሻሊስት አይቻልም። ይሄን የሚችለው የጌታ መንፈስ ነው። አስቀድሞ ነው ከህይወትሽ ላይ እየመታ ያለው ሊገልሽ ሊያጠፋሽ። በኢየሱስም አገልግሎትሽን ወደፊት እግዚአብሔር ባንቺ ህይወት ላይ ያቀደውን እቅድ ለማበላሸት በጣም ከባድና ስትሮንግ የሆነ እቅድ አቅዶ የወጣ ጠላት አለ። እግዚአብሔር አሁን መታዋለ። ሕያው እግዚአብሔር ምስክሬ ዛሬ ተመታ። በኢየሱስም ዛሬ ተመታ። የጨለማ ዙፋን ዛሬ ተገለበጠ። አባት እግዚአብሔር ሆይ ይሄ ነገር ሁሉ ስለሆነ ባይዘበ በጣም ልብሽ ቅን ነው። እግዚአብሔር አምላክ እንደ ልብሽ ቀናነት ላንቺ ይከፍልልሻል። ታላቅ የሆነ ማረግ ነው አንቺን የሚጠብቅሽ። እኔ ከዚህ በፊት ከአንቺ ጋር አልተገናኙም፣ ገና ነው። ግን እግዚአብሔር እንደዚህ ያለ የካሳ ጊዜ አለሽ አለሽ። እግዚአብሔር የሚክስሽ ጊዜ አለ። ፕራዲያና ለሰው አዳ ይው በሰው ዘንድ የተሰወረ ነገር በእግዚአብሔር ዘንድ ግን ግልጽ የሆነ ነገር አለ። እግዚአብሔር ይክስሻለሁ አለ። በኢየሱስም ጉዳት በጉዳት ላይ አይሆንም። ጌታ መንፈስ ቅዱስ ይሄ በሕይወቷ ላይ ስለሆነ ተባረክ። ሆኗል፣ ተፈጽሟል። በኢየሱስም አሜን፣ 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 አሜን። ተባረኪ። ራባሻ ባጋዳላቦስ ቅዱሳን ኢየሱስ ጌታ ነው። ፕራዣ ዳጋቦስ ደውሉ። መደወል የምችሉ ዳይሬክተር ቀጥታ ደውሉ። እግዚአብሔር በስራ ላይ ነው። ሃሌሉያ። ኢላባሻ ላቦራና ማጋዳላቦስ ራዲያ ጭንገፋ ከህይወታቸው ላይ ይነሳ።
አባት እግዚአብሔር በረከት ስለተፈወሰች አመሰግናለሁ። ማንኛውም በሕይወታቸው ላይ በዘመናቸው ላይ ጠላት ያወጀው አዋጅ በኢየሱስም ስለከሸፈ አመሰግናለሁ። ነፃነታቸው ስለታወጀ አመሰግናለሁ። ራዲያ ኮፕ ራዲያና ማሳ ዛባጋዳላ ብሬሌቬጀኔ ሜክሮሎቦጎዶኖሞሳ ሰው ያልጫዲያማሱ ፕራዲያናማ ነፃ ይውጡ። በኢየሱስም ነፃ ይውጡ። የጡት ካንሰር ይመታ። በኢየሱስም የአጥንት ካንሰር ይመታ። የደም ካንሰር ይመታ። ደም ግፍት ይመታ። ሱካር በሽታ ይመታ። ሆዳቸው ላይ ያለው ህመም ይመታ። ራስ ምታት በሽታ ይመታ። በኢየሱስ ክርስቶስምና ስልጣን ይመታ። በኢየሱስ ክርስቶስምና ስልጣን ይመታ። ጎሮሮ ላይ ያለው በሽታ ይመታ። ሳይነስ የሚባል በሽታ ይመታ። የአይን ህመም በኢየሱስ ይመታ። የጆሮ ህመም በኢየሱስ ይመታ። የአፍ ጠረን በኢየሱስ ይመታ። ጮጋራ በሽታ በኢየሱስ ይመታ። ውስጣቸውንም ውጫቸውንም በሽተኛ ለማድረግ የወጣ በኢየሱስም አውሬ ይታረድ። ከዚህ ሰዓት ጀምሮ ፋይናንሻቸው ይፈወስ። በኢየሱስም ኢኮኖሚያቸው ይፈወስ። ፋይናንሻቸው በኢየሱስም ይፈወስ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ፈውስ ይሁንላቸው። ውጫቸውም ይፈወስ፣ ውስጣቸውም ይፈወስ። መንፈሳዊ ህይወታቸው ይፈወስ። ስጋዊ ማንነታቸው ይፈወስ። በኢየሱስ ክርስቶስምና ስልጣን ይፈወስ። ራካባሳ ፕራዲያናማ ላዳጋባ ሸለብሬደነሜ ነፃ ይውጡ፣ ነፃ ይውጡ፣ ነፃ ይውጡ፣ ነፃ ይውጡ። በኢየሱስም ሟርት ይፍረስ፣ ሟርት ይፍረስ፣ ሟርት ይፍረስ፣ ሟርት ይፍረስ፣ ሟርት ይፍረስ፣ ሟርት ይፍረስ፣ ሟርት ይፍረስ። በኢየሱስ ክርስቶስም ይፍረስ፣ ይፍረስ፣ ይፍረስ። ማካቲያ ሶፕራዲያናማ ራባጋዳጃናማ ራላባጋዳናማ የተነገረ ንግርት ቢኖር ይፍረስ። አይሳካልሽም የተባለ አይሆንልም የተባለ አንተ ሰው አትሆንም አንቺ ሰው አትሆንም የተባለ በኢየሱስም ይፍረስ። የሟርት ቃል ይፍረስ፣ የሟርት ቃል ይፍረስ። በኢየሱስ ክርስቶስምና ስልጣን ይፍረስ። አሁን ነፃ ይውጡ፣ አሁን ነፃ ይውጡ። እድሜያቸው ነፃ ይውጣ፣ ውስጣቸው ነፃ ይውጣ፣ ጤንነታቸው ነፃ ይውጣ። በኢየሱስ ደም ነፃ ይውጡ፣ በኢየሱስ ደም ነፃ ይውጡ፣ በኢየሱስ ደም ነፃ አይሾጡ። ራባጋዳላቦስ መደወል የምትችሉ ሰዎች ደውሉልኝ። ኢየሱስ ጌታ ነው። 0901 235999 በሚለው ስልክ ደውሉልኝ። ሃሌሉያ ኢየሱስ ፕራዲያ ጋባራ ላባጃናሞስ ጸልያለሁ። አባዬ በኢየሱስም ነፃ ይውጡ። እህቶቼ ነፃ ይውጡ። ወንድሞቼ ነፃ ይውጡ። በኢየሱስ ክርስቶስም የወንጌል አርበኞች ነፃ ይውጡ። በእውነትና በጽድቅ የሚራመዱት ነፃ ይውጡ። በጾምና ጸሎት ሁል ጊዜ ፊትን የሚፈልጉ ነፃ ይውጡ። ሌሊትና ቀንም ፍላጎታቸውና ምሻታቸውን አንተን ያደረጉ ነፃ ይውጡ። እግዚአብሔር ቤታቸው ይጎበኝ። እግዚአብሔር ሕይወታቸው ይጎበኝ። እግዚአብሔር ዕድሜያቸው ይጎበኝ። እግዚአብሔር ጤንነታቸው ይጎበኝ። በኢየሱስም ሰላማቸው ይመለስ። በኢየሱስም ደስታቸው ይመለስ። መጽሐፍ ሲናገር ባንቺ ላይ የተሰራ መሳሪያ አይከናወንም ተብሎ እንደተጻፈ እጸልያለሁ። በኢየሱስም ጉስቅልና የነሱ አይደለም። መቸገር የነሱ አይደለም። ግራ መጋባት የነሱ አይደለም። ማልቀስ የነሱ አይደለም። መታወክ የነሱ አይደለም። ነፃ ይውጡ በኢየሱስም፣ 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 ነፃ ይውጡ በኢየሱስም። ራዲያጋ በተደጋጋሚ ጠላት በማይክና አደጋ ለመግደል ብዙ ጊዜ እቅድ አውጥቶብሽ ራካባሳ ፕራዲያናማ የተረፍሽ እህት አለሽ። በተደጋጋሚ በመኪና አደጋ ጠላት ይሞክራል። ላዞ ፕራዲያናማ ራላባጃናማ ራኮቦ ሰፕሬደነሜ ረለበገደጀነሞስ ሄሎ ሄሎ ይሰማኛል። አዎ ኦኬ። ኢየሱስ ጌታ ነው። በምን ጉዳይ ሊጸልይልኝ? በመንፈሳዊ ህይወት ማራሳ ካፕራዲያና ኢየሱስ ጌታ ነው። ሃሌሉያ። በኢየሱስ ስም ጌታ ካንተ ጋር ነው። የእግዚአብሔር መንፈስ ካንተ ጋር ነው። አላዜ ብሬደኔ ሜክሮሎቦ ላትደክም ላትዝል ጉልበቴ ላይያዝ ጠላቶች ላይፈታተኑ በኢየሱስም ከዚህ ሰዓት ጀምሮ 2 እጥፍ መንፈስ ባንተ ላይ መጥቷል። ራጃ ዳጋማ በኢየሱስም ላትገደብ ከዛሬ ጀምሮ ተለቀቅ። ሁኔታ አንተን በኢየሱስም አይችልም።
አባት እግዚአብሔር ሆይ ጸልያለሁ። ከዚህ ማይክሮ ሰከንድ ጀምሮ በኢየሱስም በህይወቱ ላይ በእድሜው ላይ ልምላሜ እንደሆነ ዘንድ ጸለይኩኝ። መንፈሳዊ ህይወቱ መንፈሳዊ ነገሩ እየጨመረ እየበዛ እንደር ዘንድ በኢየሱስም ጸለይኩኝ። እግዚአብሔር መጽሐፍ ቅዱስ ሲናገር እግዚአብሔር ከዮሴፍ ጋር ነበረ ተብሎ እንደተጻፈ ይሄ ሰው በነበረበት ባለበት ቦታ ሁሉ ከዮሴፍ ጋር እንደነበርክ ከዚህ ሰው ጋር እንድትሆን ዘንድ በኢየሱስም ጸልያለሁ። በህዝብ ፊት ሞገስን እንድሰጣው፣ በቤተሰቦቹ ፊት ሞገስን እንድሰጣው፣ በጓደኞቹ ፊት ሞገስን እንድሰጣው የምለምነውና የምጸልየው ነገር አንድም ነገር እንዳይከለከል ሰማይ በአንጻሩ እንድከፈት በኢየሱስ ክርስቶስምና ስልጣንን ጸልያለሁ። አባት እግዚአብሔር ሆይ ለየት ያለ ቅባት ለየት ያለ በኢየሱስ ክርስቶስምና ስልጣን እግዚአብሔር ያንተ ጉብኝት በህይወቱ ላይ ከዚህ ሰዓት ጀምሮ እንድለቀቅና እንድመጣ ዘንድ ጸልያለሁ። እግዚአብሔር እጥፍና ድርብ የሆነ መንፈስ ባንተ ላይ ስለሚያመጣ ጠላት ውጊያ አብስቷል። ብራጃና ግን አይችሉም። እነሱ ተሰነካከሉና ወደቁ ተብሎ እንደተጻፈ በኢየሱስም ግራ ለማጋባት የተመደቡ ጠላቶች አሁን ተሰናክሎ ወርቋል። እግዚአብሔር ካንተ ጋር ስለሆነ በኢየሱስም በድል ትሻገራለህ። በኢየሱስም የሚመጣ ዘመን አንተ የምትገለጥበት ዘመን ይሆናል። አልፈ ኤውል እግዚአብሔር እንደዚህ አለ፣ ድልድይ ሰርቼልሃለሁ አለ። እንዴት እንደምትሻገር እግዚአብሔር ስለሚያውቅ አንተ እንድትሸጋገርበት መሸጋገሪያ ድልድይ እግዚአብሔር አቆሞልሃል። ኤላዛ ፈጽሞ ወደ ኋላ መመለስ አይሆንም፣ መያዝ አይሆንም። እራጋባ ሻላ ብራዲያናማ በናዝሬቱ ጌታ በኢየሱስ ክርስቶስምና ስልጣን እግዚአብሔር ጉብኝት በህይወቱ ላይ ስለፈጠነ ያመሰግናለሁ። እየጨመረ ይሄድ፣ እየበዛ ይሄድ። ቅባቲ በላው ላይ እጥፍ ሆኖ ይውረድ። መንፈሲ በላው ላይ እጥፍ ሆኖ ይውረድ። አጋንንት በፊቱ አይቆም። ጨለማ በፊቱ አይቆም። በሁኔታ በኢየሱስም አይገደብ። ማንኛውም ቻሌንጅ በኢየሱስም ላይችለው ከዚህ ሰዓት ጀምሮ ይልቀቀው። በጌታ በኢየሱስ ክርስቶስምና ስልጣን በጠላት ሲስተም ውስጥ እንዳይገባ ገመዱ እንዳይያዝ በኢየሱስም አሁን የተለቀቀ ይሁን። አንሰማም ያሉ ሰዎች አንተን የሚሰሙበት ጊዜ ደርሷል። አላዝ እግዚአብሔር ብዙ ነፍሳቶችን በእጅ ያሳልፈው ይሰጣል። በእጅ ጌታን ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ የሚቀበሉ ሰዎች አሉ። ኢየሱስ ክርስቶስን በመከተልና በማመን እንደ ሞኝ የቆጠሩ ሰዎች አሁን ባንተ ይማረካሉ። ብራቲያሎሳ እግዚአብሔር እንደዚህ አለ፣ ብርቱ የሆነ መንፈስን ባንተ ላይ አመጣለሁ፣ እንደ ሌላ ሰው አድርጌ እለውጣለሁ አለ። ሳኦል አያ ፍለጋ ወጥቶ ነው ተለውጦ የመጣ። ስለዚህ አንተ ሰው የለውጥ ጊዜ ደርሷል። እግዚአብሔር በቅባቱ ከፍ ወዳለው ቦታ አንተን ይዞ ሊንቀሳቀስ ነው። አጃል ለካ ይሄ ሰው ከእግዚአብሔር ጋር ለካ ሁነትም ከእግዚአብሔር ጋር ነው ብሎ ብዙዎች እስኪመሰክሩ ድረስ እግዚአብሔር ለበሊን ቀይራለሁ አለ። እንደ ኢትዮጵያውያን አቆጣጠር ከ2006 ከሚባል ዓመት ኦሬዲ ከዛሬ 6 ዓመት በፊት ጀምሮ አንተን ሲከታተል የነበረ የአውሬን ጉልበት እግዚአብሔር ቀጥቅጦታል። የጌታ መንፈስ እንደዚህ አለ፣ እንደ ኢትዮጵያውያን አቆጣጠር ከ2006 ዓመተ ምህረት ጀምሮ ህይወትን ዘመንን ሲከታተል የነበረ ኮቴን ሲከታተል የነበረ አውሬን እግዚአብሔር አዋርጃለሁ አለ። ማራ ደስቲንንና ስኬትን ለማበላሸት ጠላት ያላደረገው ጥረት የለም፣ ግን አንተ አምልጣል። እሱ በአንድ መንገድ ይመጣል፣ አንተ ግን በኢየሱስ ክርስቶስ በብዙ መንገድ አላ ሱፕራዲያ እግዚአብሔር ጠላቶችን በ7 መንገድ እየበተነ ነው አንተን ያስመለጠው። አባት እግዚአብሔር አንደበቱ በሳቅ ስለሚሞላ ተባረክ። ብዙ ጊዜ ደግሞ እግዚአብሔር እንደዚህ አይነት ባህሪ ሰጥቷል። ዕንባቆም እንዳለ በለስ ባታፈራ በወይን ሐረግም ላይ ፍሬ ባይገኝ ከፍቶችም ከጋጣ ቢጠፋ እኔ ግን በእግዚአብሔር ደስ ይለኛል እንዳለ ቢሆንም ባይሆንም ብዙ አንተ አትጨነቅም። እግዚአብሔር እንደዚህ አለ፣ ከእንግዲህ በኋላ ፈጽሞ የተከማቸና ስለ አንተ ተብሎ ታስቦ የተዘጋጀ በረከት ውስጥ እከታለሁ አለ።
ብዙዎች ከእጅ ይመገባሉ። ለብዙዎች አባት ነህ አንተ። በኢየሱስ ክርስቶስም ባንተ ቤት ባንተ ህይወት ላይ እግዚአብሔርን የሚያገለግሉ ጽድት ያሉ የተቀቡ ልጆች ይወለዳሉ። መንፈስ ቅዱስ በህይወቱ ላይ ስለሆነ ተባረክ። ጉብኝት ስለሆነ ተባረክ። ሆኗል፣ ተፈጽሟል። በኢየሱስ ስም አሜን፣ 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 አሜን። ራዳጋባ ሶፕራዲያናማ ኢየሱስ ዋናዬ፣ ኢየሱስ ዋናዬ፣ ልተካው አልችልም በምንም። ኢየሱስ ዋናዬ፣ ኢየሱስ ዋናዬ፣ ልተካው አልችልም በምንም። ራባጋዳላቦ እፈልግሃለሁ ሁልጊዜ ሁልጊዜ እፈልግሃለሁ ዋናዬ ነህ ኢየሱሴ። መኖር ማለት ካንተ ጋራ በመንፈስ ውስጥ መሆን ነው። ራባጋዳጃ ላብራኒያ ካንተ ጋር መኖር ለኔ ያዋጣል። አባት እግዚአብሔር ሆይ በኢየሱስ ስም ማንኛውም ጠላት በሕይወታቸው ላይ ያዘጋጀ ቀንበር ይሰበር። በኢየሱስ ክርስቶስም የጨለማ ዓለም ባዶ ይሁን። በኢየሱስ ክርስቶስም የአጋንንት ዓለም ባዶ ይሁን። በኢየሱስ ክርስቶስምና ስልጣን መፈታት ይሁንላቸው። በኢየሱስ ክርስቶስም ነፃ ማውጣት ይሁንላቸው። አባት እግዚአብሔር አሜን እንዳሉ እንደ ቃሊ በሕይወታቸው ላይ በኢየሱስም አሜን ይሁን፣ አሜን ይሁን። በኢየሱስም ብዙዎች አሜን ብሎ እየተቀበሉ ነው። በሕይወታቸው ላይ አሜን ይሁን። በኢየሱስም በዘመናቸው ላይ አሜን ይሁን፣ አሜን ብሎ እየተስማሙ ነው። አሜን ይሁንላቸው፣ አሜን ይሁንላቸው፣ አሜን ፈውስ ይሁንላቸው፣ አሜን በረከት ይሁንላቸው፣ አሜን ሁለት እጥፍ መንፈስ ያግኛቸው፣ አሜን በኢየሱስም ይሁንላቸው፣ አሜን ይሁንላቸው። ይሁንላችሁ እግዚአብሔር እንደዚህ አለ፣ በሕይወታችሁ ላይ ከዚህ ሰዓት ጀምሮ አሜን ይሆናል። እናንተ የተናገሩት ነገር አሜን ይሆናል። እናንተ ያወጃችሁት ቃል አሜን ይሆናል። እናንተ በኢየሱስም ከአፋችሁ የምታወጡት ቃል አሜን ይሆናል። ጠላት ላይችላችሁ፣ ጠላት ላይገዳደራችሁ በኢየሱስም አሜን ይሆናል። አንድም ቃል እናንተ ተናግራችሁ የማይፈጸም ነገር አይኖርም። በኢየሱስ ክርስቶስም ታውጃላችሁ። እግዚአብሔርን አምናችሁ በሕይወታችሁ ላይ፣ በእድሜያችሁ ላይ፣ በጤናችሁ ላይ፣ በልጆቻችሁ ላይ፣ በጓደኞቻችሁ ላይ ታውጃላችሁ። እግዚአብሔር አሜን ያደርጋል። ዛት ምንስ እሁን ያደርጋል ማለት ነው። እናንተ ያሰባችሁት ነገር ሁሉ ተፈጽሞ ታገኛላችሁ። እናንተ ያቀዳችሁት ነገር ሁሉ ወደ ግብ ደርሶ ታዩታላችሁ። በኢየሱስም አሜን ሆኗል። በኢየሱስም በሕይወትሽ ላይ አሜን ሆኗል። በኢየሱስም በሕይወት ላይ አሜን ሆኗል። በኢየሱስም በዘመንሽ ላይ አሜን ሆኗል። በኢየሱስም በጤናሽ ላይ አሜን ሆኗል። ራካሳ ፕራዲያና ማንዳ ላዲያቦ ሶፕራና በድካም ውስጥ ያሉት ይበረቱ። እግዚአብሔር ሆይ ጸልያለሁ። በድካም ውስጥ ያሉት ይበረቱ። እግዚአብሔር ሆይ ሕይወታቸው በድካም ውስጥ ያለው መጸለይ ያቃታቸው፣ መንበርከክ ያቃታቸው፣ ማንበብ ያቃታቸው፣ መዘመር ያቃታቸው በድካም ውስጥ ያሉ እህቶቼ በኢየሱስም አሁን ባንተ ብርታት እንድነኩ ዘንድ ጸልያለሁ። አይምሯቸው በኢየሱስም ባንተ ብርታት ይነካ። ልባቸው በኢየሱስም ባንተ ብርታት ይነካ። ሕይወታቸው በኢየሱስም ባንተ ብርታት ይነካ። እግዚአብሔር ሆይ አብርታቸው፣ በኢየሱስም አብርታቸው፣ በኢየሱስም አብርታቸው፣ በኢየሱስም አብርታቸው። በድካም ውስጥ ያሉ እግዚአብሔር አሁን ይበረቱ፣ በኢየሱስም ይበረቱ። የጸሎት አቅም ይሰጣቸው፣ የጸሎት ጉልበት ይሰጣቸው። በፊት መንበርከክ እንዲችሉ በኢየሱስም አቅም ይሁንላቸው። በፊት መንበርከክ እንዲችሉ በኢየሱስም ጉልበት ይሰጣቸው። እግዚአብሔር ሆይ ከጥያቄ ነፃ ይውጡ፣ በኢየሱስም ከችግር ነፃ ይውጡ። ከየትኛውም እንቆቅልሽ ከየትኛውም ቋጠሮ በኢየሱስም ነፃ ይውጡ። በኢየሱስ ክርስቶስምና ስልጣን አይምሯቸው አሁን ይከፈት። በኢየሱስ ክርስቶስምና ስልጣን የልባቸው ጥያቄ አሁን ይመለስ። በኢየሱስ ክርስቶስምና ስልጣን የጓዳቸው ጥያቄ አሁን ይመለስ። የሕይወታቸው ጥያቄ አሁን ይመለስ። እግዚአብሔር ሆይ ይጎበኙ፣ እግዚአብሔር ሆይ ይጎበኙ። እጸልያለሁ በቀናነት፣ እጸልያለሁ እግዚአብሔር በቅንነት በጌታ በኢየሱስም ስለገለጥክልኝ እጸልያለሁ። ጸልላቸው ስላልክ እጸልያለሁ። ለሚቀበለው ሰው ደግሞ እንደመሆን አምኜ እጸልያለሁ። በኢየሱስም ጉልበት ስጣቸው፣ በኢየሱስም አቅም ስጣቸው። በፊት መንበርከክ እንዲችሉ፣ በፊት መጸለይ እንዲችሉ፣ በፊት መበርታት እንዲችሉ፣ በፊት መትጋት እንዲችሉ፣ ማንበብ እንዲችሉ፣ ካንተ ጋር መነጋገር እንዲችሉ በኢየሱስ ክርስቶስምና ስልጣን አቅም ይለቀቅላቸው። በኢየሱስም አቅም ይለቀቅላቸው። በኢየሱስም አቅም ይለቀቅላቸው። ሆኖላቸዋል፣ ሆኖላቸዋል፣ ሆኖላቸዋል። በኢየሱስም ሆኖላቸዋል። በኢየሱስም ሆኖላቸዋል። በኢየሱስም ሆኖላቸዋል። ከእንግዲህ በኋላ በድካም ውስጥ መመላለስ አይሆንም። ኢየሱስ ጌታ። ቅዱሳን እግዚአብሔር ከኛ ጋር ነው። ሃሌሉያ።
ቀን ሙሉ ዛሬ አገልግሎት ላይ ስለዋልኩኝ እጅግ በጣም ደክሞኛል። ድምጽም ተይዟል። ኢየሱስ ጌታ ነው። አሁን ከላይቭ ልወጣ ነው። ከላይቭ ከወጣው በኋላ ኦሬዲ በዛኛው ስልክ በዋትስአፕ በኢሞ ደውሉልኝ፣ እጸልላችኋለሁ። እግዚአብሔር ይመስገን። ጌታ ምሕረቱን አብዝቶልን፣ ጌታ ቸርነቱን አብዝቶልን በእነዚህ ወራት በጣም ጭንቅና መከራ በሞላበት ወራት ውስጥ እግዚአብሔር የራሱን የሆነ መልካምነትን በእኛ ላይ አድርጎ እግዚአብሔር ይመስገን። ሃሌሉያ። እኔ በእውነት እግዚአብሔርን አመሰግናለሁ። ብዙዎች በተጨነቁበት፣ ነገስታቶች ወገባቸው በተፈታበት፣ ኃያላን ምሁራን የተማሩ ሰዎች በጣም ግራ በተጋቡበት እግዚአብሔር እኛን አግዞናል፣ ረድቶናል። ዛሬም በጸጋው በፊቱ አለን። ሃሌሉያ። አልጠፋንም፣ አልወደቅንም። ስሙን ከመጥራት ወደኋላ አላለንም። ስሙን አሁንም እየጠራ ነው። እግዚአብሔር ከኛ ጋር ነው። ስለዚህ እግዚአብሔር አምላክ እድሜያችሁን ዘመናችሁን ይባርክ። እስካሁን ድረስ በትህትና ስለተከታተላችሁ እግዚአብሔር ይባርካችሁ። ጤንነታችሁ፣ ህይወታችሁ ሙሉ በሙሉ እንደተባረከ እንደተፈወሳችሁ፣ ነፃ እንደወጣችሁ ይሰማኛል። በህይወታችሁ ላይ ጠላት በድብቅ የሰራው ሴራ ሁሉ እንደተሰበረ ነው የሚሰማኝ። እግዚአብሔር በሁለት እጥፍ መንፈስ እንደነካችሁ ነው የሚሰማኝ። ኢየሱስ ጌታ ነው። ዳግም በጠላት ገመድ ላትያዙ፣ ዳግም በጠላት ማራሲያኮ ከላ ላትያዙ እግዚአብሔር ህይወታችሁን እንደፈታ፣ ዘመናችሁን እንደፈታ፣ ነፃ እንደወጣችሁ ይሰማኛል። ኢየሱስ ጌታ ነው። ቀንበር እንደተሰበረላችሁ፣ ህይወታችሁ ነፃ እንደወጣ ይሰማኛል። ጌታ ይመስገን። ኢየሱስ ጌታ ነው። አሁን ከላይቭ እወጣለሁ። ከላይቭ ስወጣ ቀጥታ በዚህ በመጨረሻ 70 በሆነ ስልክ በዋትስአፕ በኢሞ ደውሉልኝ። እግዚአብሔር አምላክ ዘመናችሁን ይባርክ። ጌታ እግዚአብሔር ዘመናችሁን ህይወታችሁን ይባርክ። በነገር ሁሉ የረዳንና ያገዘን እግዚአብሔር ይባረክ። አገልግሎት እንድቀጥል በአንዳንድ ነገር በሚያስፈልገኝ መንገድ በጎኔ እንድትሆኑ ደግሞ አሳስባችኋለሁ። ምክንያቱም ወንጌል መቀጠል አለበት። በየትኛውም ሁኔታ ወንጌል መቆም የለበትም። ወንጌል እንድቀጥል ደግሞ ብዙ ነገሮች የሚያስፈልጉ ነገሮች ማቴሪያል ያስፈልጋል። አንዳንድ ነገሮች ያስፈልጋል። ወንጌል ብዙ ጊዜ እንሰራለን፣ ወንጌልን እናገለግላለን። የወንጌሉ ጌታ እሱ ያስቀጥለናል። ኢየሱስ ጌታ ነው። ሰው ዝም ብልም፣ ሰው ምንም ብልም፣ ሰው ብዙ ነገር ብልም ባይልም ወንጌሉ ጌታ የጠራን እግዚአብሔር ያስቀጥለናል። እንቀጥላለን። ከመቀጠል ውጪ ምንም ነገር ሌላ አማራጭ የለም። የጠራን እግዚአብሔር ታማኝ ስለሆነ፣ የቀባን እግዚአብሔር ታማኝ ስለሆነ፣ ሰውን ታምኖ ስላልጠራ ራዲያ በሰው ዲፈንድ ሆነን አይደለም እናገለግለው። ኢየሱስ ጌታ ነው። ግን መባረክ አለባችሁ። በቅዱ ማራሲያ እግዚአብሔር በህይወታችሁ ላይ በረከትን እንዲያደርግ ከፈለጋችሁ እግዚአብሔር አምላክ በውስጣችሁ ላይ የሚያሳስበው ነገር ሁሉም ነገር እንድታደርጉ፣ እንድትሳተፉ፣ እንድትጸሉ፣ ከምንም በላይ ደግሞ በጸሎት እንድታስቡ እግዚአብሔር አምላክ ነቢያቶችን፣ አገልጋዮችን በተለይ እግዚአብሔር በዚህ ሲዝን የነካቸውንና ያስነሳቸው ሰዎች ላይ ብዙ ቻሌንጅ ስለሚበዛ እግዚአብሔር ይህን ቻሌንጅ አልፎ በቅድስና በጽድቅ አንዳች ነገር ሳንሸቃቀጥ እውነትንና ውሸትን ሳንቀላቀል በእውነትና በጽድቅ አገልግለን እንድናልፍ የእግዚአብሔር እርዳታ በእኛ ላይ እንድመጣ እንድትጸሉ አሳስባችኋለሁ። ጌታ እግዚአብሔር ዘመናችሁን ህይወታችሁን ይባርክ። እስካሁን ድረስ ስለተከታተላችሁ አመሰግናለሁ። ዋትስአፕ እና ኢሞን የምጠቀምበት ሌላ ስልክ ስለሌለኝ ነው። ድጋሜ ደግሞ ስመጣ እግዚአብሔር ይረዳኛል። ሌላ ስልክ ዋትስአፕ ኢሞ የምጠቀምበት ስልክ ይኖረኛል ብዬ አስባለሁ። ስለዚህ አሁን ስወጣ ከዚህ እንደወጣው ከ10 ደቂቃ በኋላ በኢሞ በዋትስአፕ ደውሉልኝ። እስካሁን በትህትና ስለተከታተላችሁ በጣም አድርጌ አመሰግናችኋለሁ። ከልብ አከብራችኋለሁ። እግዚአብሔር ዘመናችሁን ይባርክ። ሻሎም ሻሎም ሻሎም። ወዳችኋለሁ። ለማንኛውም ጉዳይ መደወል ስትፈልጉ ለጸሎትም ለማንኛውም ልታማክሩ አንዳንድ ነገሮችን ልታናግሩ ከፈለጋችሁ 0932018970 የሚለው ስልክ በስክሪን ላይ ኦሬዲ ያለው ስልክ ነው። በዛ ስልክ ደውሉልኝ። ሁልጊዜ ስልክ ክፍት ነው። እግዚአብሔር ዘመናችሁንና ጤናችሁን ህይወታችሁን ይባርክ። የተነገረባችሁ ነገር ሁሉ በህይወታችሁ ላይ ይፈጸም። ሻሎም። ወዳችኋለሁ። በኢየሱስም ሆኖላችኋል። ተባረኩ። አሜን።